ችግር ውስጥ እያለ ራስን ስትመለከተው ምን አይነት ሰው ነበር? መፍትሄ ብታገኝም ባታገኝም መውጫ ቀዳዳ የሚፈልግ ልጅ ነኝ። ስህተት እንዳለው ገብቶኛል። እናትና አባቴ ጋር፣ ሰፈሬ ጋር፣ የማየው ሀገሬ ጋር፣ ትምህርት ቤትም ወደ እመናኮ ትክክል እንዲቀርብኝ አልፈልግም። የሆነ ጠቃሚ ነገር ማንም ሰው እንዲበልጠኝ አልፈልግም። በዛ ነገር ያ ዲግ ማድረግ አሳናፈኛው እግዚአብሔር ወይም ፈጣሪ የሚገኘው በተረጋጋ አእምሮ ውስጥ ብቻ። ያልተረጋጋ አእምሮ ፈጣሪ ማን እንደሆነ ሊያውቅ አይችልም። እዛ መግባት መፍጠን። አሁን ደግሞ እዚህ ጋር ስትነግረን ደግሞ የደረስክበት ላይፍ ፕሪንሲፕል ረርበሎ ነው። እንዲሁ ለሚያዳምጥ ሰው የሚጋጭ ይመስላል። ኦፍኮርስ ይጋጫል። እንዴት እናስታርቀው ሀሳብ? የስብከት የፖድካስት የትምህርት ዋና ዓላማ የሰውየውን ስቃይ አሳጥሮ አንተ ያገኘውን ብርሃን ማሳየት ነው። በአይንን ጨፍነ በሆነ ታነል ውስጥ መሄድ ወይም የሆነ ስፓይራል የሆነ ደረጃ ስትወርድ ማየት ወይም ከሰማይ ከፕሌን እየወረድ ብታይ እዛ ጋ ነው እንግዲህ የልጅነት ስቃይ እዛ ጋ ነው ስኬታማ እንዳትሆን አስሮ የያዘ ሊሚቲንግ ብሊፍ ያለው። ዝም ብለህ ነው ቲክቶክ ላይ የምትጮህ ሰውን ተነሱ ካልጋ ትላለህ፣ ታነቃቃለህ። አንተ አልተነቃቃም ለራስህ። አትል መሰልህ I will look into my mirror and I will tell myself የኔን ድክመቶች 1 2 3 4 and then ራስን አስተው። የልባም ህይወት ቤተሰቦች እንኳን ደህና መጣችሁ። ይህ በዓላማ ንቃትና ውጤት ለመኖር የሚያስችሉ ሀሳቦችን ከምናስተላልፍባቸው ፕሮግራሞች ውስጥ አንዱ የሆነው የልባም ህይወት ፖድካስት ነው። በዛሬው ፕሮግራማችን በጣም ልዩ የሆነ እንግዳ ይዤላችሁ መጥቻለሁ። እስከዚያ ድረስ ምናልባት የቤተሰባችን አካል ያልሆናችሁ ሰዎች ዩቲዩብ ቻናሉን ሰብስክራይብ እንድታደርጉ ጋብዛችኋለሁ። አመሰግናለሁ። ማን ያዘዋል ስለመጣ እኔም ስለጋበዛችን ከልብ አድርጌ አመሰግናለሁ። እንግዲህ አንተ ለማስተዋወቅ ትንሽ አስቸጋሪ ይመስለኛል። ምክንያቱም አንተን ከማስተዋወቅ እኔም ማስተዋወቅ ሳይሻል አይቀርም። ሰፋ ያለ የሶሻል ሚዲያ ፕሬዘንስ አለ፣ ብዙ ሰዎች ትደርሳለህ። በዚህ ላይ ዩኒክ የሚያደርገህ ፐርሰናል ዴቨሎፕመንት፣ ስፒሪቹዋሊቲ፣ መንፈሳዊነት፣ በጎንም ደግሞ የራስ ቢዝነስ ትሰራለህ። እነዚህ ነገሮች ቀላል ነገሮች አይደሉም። ሌላው ምናልባት አንዱ በጣም ዩኒክ የሚያደርግህ እኔ የማስተውለው ነገር ምንድን ነው? ህይወትን በፓሽን እንደምትኖር ነው የሚያሳየው። እያንዳንዱን ቃል ስታወጣ ዝም ብለህ በቀላሉ አይደለም የምታወጣው፣ በደንብ በወኔ ነው። ስለዚህ መጀመሪያ ምናልባት እንድትመልስልኝ የፈለኩት ጥያቄ መሰለህ፣ ምንድን ነው ይሄን ሁሉ ፓሽን ድራይቭ የሚያደርገው? ምንድን ነው ውስጥ የሚያወጣው ነገር? ህይወት ነው። የሆነ ጊዜ ላይ ዝም ብለህ ዓለም የሚነግርህን ነገር ታቆምና ሞክረ ከዛ ወደ ልብና ወደ አምላክ ትመለሳለህ። ለምንድን ነው የሰራኝ ብለህ ትጠይቃለህ። እና እኔ እንግዲህ ተማሪ እያለሁ አብዛኛውን ጊዜ ዝም ብዬ ነበር፣ ማለት ትምህርቴ ላይ ነበር ስምር የነበርኩት። የድሃ ልጅ ነኝ። ትምህርት መውጫ ቀዳዳ መስሎኝ ነው የሚታየኝ። በጣም እማራለሁ፣ አጠናለሁ፣ እግር ኳስ አልጫወትም። በቃ ቤተክርስቲያን ነው ንባብ ነው፣ ቤተክርስቲያን ነው ንባብ ነው። አንድ ጊዜ ሶሻል ሚዲያ መጣና አንድ ሰው ቲንክ ኤንድ ግሮው ሪች የሚል መጽሐፍ ላከልኝ እና ያንን መጽሐፍ ሳነበው ብዙ እንግሊዝኛ ያን አንደርስታንድ አላደረግም፣ ግን የገባኝ ምንድን ነው መጽሐፉ አሜሪካንን የገነቡ ወይም ስኬታማ የሆኑ 500 ሰዎች ታሪክ ነው እና እዛ ላይ ካሉ ሰዎች አብዛኞቹ ትምህርታቸውን አልተማሩ። አይ ኮሽን እንዴ ትምህርቴን ተምሬ በስተኋላ ስራ አጥ በሆንስ ወይም ደግሞ ኢምፓክት የሌለው ሰው በሆንስ ህልሜን ባልኖርስ ብዬ ጠየኩኝና ግማሹ ወደ ፓሽን ያደረኩኝ ማለት ነው። ግጥም መጽሐፍ ሞክሬያለሁ፣ ዲጄ ሞክሬያለሁ፣ መድረክ መምራት ሞክሬያለሁ፣ ፊልም ሞክሬያለሁ፣ ብዙ ነገር ሞክሬያለሁ። ግን ጀስት ፌል ነው ያደረገው እና ግን በስተመጨረሻ ህልምህን አምላክ የሚያስቀምጠው ቁስል ውስጥ ነው፣ ፔን ውስጥ ነው። አንተ ኢሪቴት የሚያደርግ የማትፈልገው የምትጠላው ነገር ውስጥ ነው ያስቀምጠውና ያን ፊክስ ማድረግ እንዳለብኝ ገባኝና ሁሌ ብዙ ቦታ አውርቼዋለሁ። እዚህ መድገም አያስፈልግም። ግን እግዚአብሔር ጋር ሄጄ ከዚህ ችግር እንደወጣ እርዳኝ፣ እኔ ልጆች ከዚህ ችግር እንዲወጡ እረዳቸዋለሁ። ዳወዘ ዲል አቤት ሰዎች መጠየቅ ይችላሉ። ፓሽናቸውን የማያውቁ አላማቸውን የማያውቁ ሰዎች ካሉ የራሳቸውን ድብን አድርገው ይመልከቱት። የገንዘብ ነው፣ የትዳር ነው፣ የሰላም ማጣት ነው፣ የጤና ነው፣ ዋሪስ የነሱ የግል ፕሮብለማቸው። የኢትዮጵያን ያለንም ይርሱትና ይሄ የኔ ቁስል ነው። ያንተ ቁስል ከሆነ እመንም የቢሊዮኖች ሰዎች ቁስል ነው። እኔ በጣም እየታመምኩበት ስለነበረ ማስመሰሉን አቁሜ እግዚአብሔር ፊት ቀጥታ መጥቼ ለዚህ መፍትሄ ካለ ህይወት ማለት ያ ነው፣ ለእኔ ህይወት ማለት ያ ነው።
ያን ቱል ስጠኝ አልኩኝ። ቀጥታ ወደ መማር ነው ያልኩት። ጥሩ ተማሪ ነኝ እኔ። ሳልማር አንድ ቀን ቡል ያመኛል። አንድ ነገር ሳላቃ ወይ ሳላና ወይ ቪዲዮ ሳላይ ወይ ከደንበኞቼ ወይ ከቲሞቼ ወይ ከሜዲቴሽን ወይ ከአምላኬ ካልተማርኩኝ ያመኛል። የኔ ትልቁ ስትራቴጂ ብዙ ሰዎችን ቢት የማደርገው አም ለርነር ቁጭ ብዬ አስጠልታ መጽሐፍ ለምን 1000 ፔጅ ያው እንደሚጠቅመኝ ካስብኩኝ ማይጠቅመኝን ነገር አላነብም፣ ማይጠቅመኝን ነገር አላይም። እንደሚጠቅመኝ ካወቅኩኝ የ12 ሰዓት ቪዲዮ ቁጭ ብዬ ላይ እችላለሁ፣ ምክንያቱም ይጠቅመኛል ማለት ነው። ሬዲዮ፣ ማጋዚን፣ ቡክስ፣ ኢንተርኔት፣ ፖድካስት ከሜንተር የካቶ አሸናፊ ታየ ስታርትን መማር። ምንድነው ሰው? ምንድነው ዓላማ? ምንድነው እግዚአብሔር? ምንድነው መንፈሳዊ? ምንድነው ፓሽን? ምንድነው ቫሊዩ? ምንድነው ሀቢት? ምንድነው ዲሲፕሊን? ምንድነው ሞቲቬሽን? ምንድነው ኢንስፓይሬሽን? ምንድነው ቢዝነስ? ምንድነው ስፒሪቹዋሊቲ? ምንድነው ሶል? ምንድነው ባዲ? መማር ሰው ስማር ልጠግበው አልቻልኩም። የኔ ነገር ነው። በቃ አንብቤ አልረካም። ለሰው አውርቼ አልረካም። ዩኒቨርሲቲ ውስጥ 2 ዓመት በነፃ አስተምሬ አልረካም። አዳር ባስተምር ደስ ይለኛል። this is my thing። ስለዚህ ይሄ ነው ወደዚያ የመራኝ ማለት ነው። እና ደግሞ ከዛ ሳነብና የሰዎችን ደግሞ ችግር ነው። አሁን ዓለም ግራ መጋባት ውስጥ ነች። ሰዎች ጥልቅ የሆነ ደስታ ማጣት ውስጥ ናቸው። ኢቨን ዓለምን የሚመሩ ሰዎችን ካያቸው የሚያደርጉትን አያውቁም። አብዛኞቹ ግራ ተጋብተዋል። ሚሳኤሉን እያነሱ ማንደድ ነው። ይህን ስታይ ዋይናት ይህ ትክክለኛው የህይወቴ ጆርኒ እንዲሆነ ገባኝና እንደ ፐርሰናል ሚሽን አድርጌ ወሰድኩት ማለት በጣም ኢንትረስቲንግ። አሁን ስትነግረኝ አንድ ማስተውለው የነበረው ነገር ምንድን ነው? የት ውስጥ ስንኖር ማንም ቁስል የሌለበት ሰው የለም። ሁሉም ሰው የሚቸገራቸው ችግሮች አሉና አሁን ያንተ ለየት ያደረገው ምንድን ነው? መፍትሄ ትፈልግ ነበረ። ሁሉም ሰው ግን መፍትሄ ፈላጊ አይደለም። አሁን ዝም ብዬ ወደኋላ ልወስድህ ነው ለመሰለህ። ይህን ኤክስፕሎር ማድረግ ከመጀመሪያ በፊት ምናልባት የጠያቂነት የሚባለው ነገር አንተ ብትቸገርም ነበረ ወይ ማንነቱ ራሱ የሚለው ነገር ማየት እንድንችልና ወደኋላ ኤክስፕሎር ማድረግ ከመጀመሪያ በፊት ችግር ውስጥ እያለ ራስን ስትመለከተው ምን አይነት ሰው ነበር? መፍትሄ ብታገኝም ባታገኝም መውጫ ቀዳዳ የሚፈልግ ልጅ ነኝ። wherever I am settle አድርጌ አላውቅም። የትም ትምህርት ቤትም ቤተክርስቲያንም ጓደኞቼ ጋር የትም ስቀመጥ ዩኒቨርሲቲ I'm just way out እየፈለኩ ምን I know የሆነ ነገር ስህተት እንዳለው ገብቶኛል። እናትና አባቴ ጋር፣ ሰፈሬ ጋር፣ የማየው ሀገሬ ጋር፣ ትምህርት ቤትም wherever I go ትክክላል። የሆነ መንገድ አለ፣ የሆነ way out አለ፣ የሆነ ያልገባኝ ነገር አለ። ምንድን ነው ያ ነገር? ምክንያቱም ነፍሴ ልታርፍ አልቻለች፣ ውስጤ ሊያርፍ አልቻለ። ይህን ግራብ አደርጋለሁ። ከኔ ዕድሜ የበጡ ሰዎች ጋር እውላለሁ። ዩኒቨርሲቲ ውስጥ እያለሁ በጣም ነበር የሚጠሉ ተማሪዎች። ለምን? ሁሉም ጋር አለው። አውስጅስ ላይ ዩኒቨርሲቲ ፕሬዚዳንቱ ጋር አለው፣ ጥበቃው ጋር አለው፣ መድረክ መምራቱ ጋር አለው፣ ግቢ ጉባኤው ጋር አለው፣ ዶርሙ ጋር አለው፣ የራሴ ክለብ አለኝ፣ መድረክም ነፍሴ ልታርፍ አልቻለች። እነሱ ኦኬ ቀስ እያለው ነው የሚሄዱት። እኔ ግን ውስጥ እየተንቀለቀልኩኝ ነበር። ኤክስፕሎር እያደረኩ ነበር። የሆነ ነገር እንዲቀርብኝ አልፈልግም። የሆነ ጠቃሚ ነገር ማንም ሰው እንዲበልጠኝ አልፈልግም። በዛ ነገር ያ ዲግ ማድረግ አሳላፊኛው ረፍቱ ኤክስፒሪንስ ታደርገዋል። አሁን ምን አልንቀለቀልም። እግዚአብሔር ይመስገን። ፓሽኑ ብቻ ነው ያለው። ፓሽኑ ፕላስ እግዚአብሔር ፕላስ ፐርፐስ ምን እንደምፈልግ ድብን እንዳደርግ ያውቃለሁ። ኤግዛክትሊ ምን እንደምፈልግ አውቃለሁ። ወዴት እንደምሄድ አውቃለሁ። አብሮኝ ያለውን እግዚአብሔርን አውቀዋለሁ። ሙሉ ማወቅ ባይቻልም ገብቶሃል። ማድረግ የማልችላቸውንም አውቃለሁ፣ ማድረግ የምችላቸውንም አውቃለሁ። ስለዚህ ማድረግ የማልችላቸው ላይ ገብቼ አላንቦጫረክም። ማድረግ የምችላቸውን ደግሞ እያየውን ዝም አልልም። የአቅሜን እሞክረዋለሁኝ ማለት ነው። ስለዚህ ይሄ ምን አድርጎኛል? ዓለም ላይ ምንም ሚስጥር የለም ከዚህ በኋላ በቃ አሁን እዚህ ካለሁበት ቦታ ውጭ ሌላ ቦታ ምንም ጨረቃ ላይ ሄድ ምንም ነገር የለም። ጀስት እጅ ላይ ያለውን ነገር እየሰራ ወደ ዓላማ ሄድ ያ አሳርፎኛል። እና እኔ ፈላጊ ሰው ነኝ። አዶ ነው። አንዳንድ ጊዜ ምን ይባላል? ይታደሉታል እንጂ አይታገሉትም ይባላል። ልጅ ሆኜ ህፃን ሆኜ እኔ እንደዚህ አይነት ሰው አም ዲፍረንት ገፋ ህፃን ሆኜ ሰፈሬ ውስጥ እኔ ዲፍረንት እንደሆንኩ ሁሉም ያውቃል።
ትምህርት ቤትም ዲፍረንት እንደሆንኩ አስተማሪውም ያውቃል፣ ተማሪውም ያውቃል። የሚወደኝም ይወደኛል፣ የሚጠላኝም ይጠላኛል። አያምኔ አሁን የጠየቁህ ለዛ ነው። አንዳንድ መገለጫዎች ኖርማሊ ከሆነ ጊዜ በኋላ የምታመጣቸው ሳይሆኑ ፓተርኑ እንዳልከው አሁን ረፍት ብታገኝም ባታገኝም ከመጀመሪያም ጊዜ ኪውሪየስ መሆን ኤክስፕሎር ማድረግ መፈለግ የነበረ ነገር ነው። ስለዚህ አሁን እንደማየው ከሆነ ሞር ስፒሪቹዋሊቲ ላይ ጠንከር አድርገህ ፐርሰናል ዴቨሎፕመንትም አድርገህ ከዛ ደግሞ ለራስህም ይመስለኛል በኋላ እናወራዋለን ቢዝነስ ነገር ውስጥም አለ ብዬ አስባለሁ። ስለዚህ አሁን ጠቅላላ አድርገህ እስኪ ማረፍ ለሚፈልጉ ሰዎች እንደው አንድ ፕሪንሲፕል ብለህ አሁን የደረስክበት ህይወት ፍልስፍና ቢሆን ምን ሊሆን ይችላል? የነገርከን መሰለኝ እንደዋለ ማብራራት ማረፍ ከፈለጉ መረጋጋት አለባቸው እንጂ በመሮጥ ምናምን አታርፍ። እኔ ያፍኮችን ትልልቅ ሰዎችን እግዚአብሔር ይመስገን ከኔ የበለጠ ልምድ ያላቸው በእድሜ በትዳር በገንዘብ በቢዝነስ ምናምን ነገርና እኔ ጋር ኮች ለመደረግ እየመጡ ግን እኔ ራሴን እማራለሁ። ዋድ ይዛል ገብቷል። ብዙ ጊዜ ሰዎችን ኮች ሳደርግ እኔም እዘጋለሁ፣ ሰውየው ጋር አለው God is telling me go learn from this guy really ዓለም ላይ እና መጽሐፍ ላይ ምናምን እንዳለዋል ሰውየው ኮች ሲደረግ ቢሮ መጥቶ ከአንተ ጋር ሲያወራ he is totally brutally honest ይሄ ነው ብሎ ነው የሚነግረው ማለት ነው። ስለዚህ እማራለሁ። እኔ በጣም ተማሪ ነኝ ቅድም እንዳልኩ። ስለዚህ ምንድነው ተረጋጋ፣ ረጋ በል፣ ቀስ በል፣ አስተውል፣ አትቸኩል ምናምን ነገር ባል አይደለም። ኦኬ ወጣት ነህ ሊሆን ይችላል ግን let me tell you this be still መጽሐፍ ቅዱስ be still know that I am God ይላል። ተረጋጋ፣ ጸጥ በል፣ እኔ እግዚአብሔር አምላክ እንደሆንኩ እወቅ። እንዲሁም አንድ ሰውዬ እንዲህ ብሎታል፣ ፓስካል የሚባል ሰውዬ ይመስለኛል። የዓለማችን ትልቁ ችግር ሰዎች በራፍ ዘግተው ቤታቸው ቁጭ ማለት አለመቻላቸው። አይችሉም። በተለይ እዚህ ዘመን ሰዎች ስልካችሁን አጥፉና እስኪ ቁጭ በሉ ብትላቸው ሩጦ ስልካቸውን የሚያነሱ። ለምን ካልከኝ አእምሮ ይንጫጫል። በሌላ አማርኛ ምን እያልኩ ያለሁት አእምሮህን ዝም አድርገው፣ አእምሮህን ጸጥ አድርገው። that's the foundation of success። አእምሮህን ጸጥ ማሰኘት ትችላለህ ወይ? ምክንያቱም በህይወት ሁኔታው ሳይሆን የሚጎዳ አእምሮ ውስጥ ያለው ሐሳብ ነው። ስኬትን የሚያመጣው ሁኔታ ሳይሆን አእምሮ ነው የሚያመጣው። ስለዚህ the first thing for happiness ለማረፍ የሰው ልጅ አእምሮውን ማረጋጋት አለበት። ናው ለምን ካልከኝ እግዚአብሔር ወይም ፈጣሪ የሚገኘው በተረጋጋ አእምሮ ውስጥ ብቻ። ያልተረጋጋ አእምሮ ፈጣሪ ማን እንደሆነ ሊያውቅ አይችልም። ምክንያቱም ቅድም ብያለሁ be still know that I am God። ሪላክስ አድርግ፣ ቺል አድርግ፣ በጣም ተረጋጋ። ሁሉም ነገር በአምላክ እጅ ላይ ነው። እኔ በህይወቴ ዞር ብዬ ሳይ እኔ የፈለግኩት አይደለም አብዛኛው የሚሆነው አምላክ የፈለገው ነው። የፈለግኩት ሊሆን ይችላል ግን ሁል ጊዜ ሊሆን የሚችለው አምላክ የፈለገው ነው ሊሆን የሚችለው። መፈቀድ አለ በዛም በዚህ yes ዛሬ ዝናብ ይዘንብ ብዬ ኮንትሮል ማድረግ አልችልም። የመንግስትን ህግ ኮንትሮል ማድረግ አልችልም። ኢቭን የሰራተኛዬን የአጋዥን ጸባይ ኮንትሮል ማድረግ አልችልም። can't control that። ላደርግ እችላለሁ፣ ላባራት እችላለሁ፣ ፈርታ እንትን ትችላለች። ግን ሰው የሚያርፈው ከራሱ ላይ ስራውን ለቆ ለአምላኩ መስጠት ሲችል በቃ የመጨረሻ ረፍት ያለው ከፈለክ የፈለከውን ነገር አድርግ ብሎ ለአምላኩ አምኖት የሰጠ ሰው ያ ሰው አርፏል። ስለ ልጆቹ በጣም ይጨነቅሰዋል። እሱ ኮንትሮል የሚያደርገው እሱ በቃ ምናምን እሱ ብር አይደለም። when if you want to be mastery of life is not control. mastery of life is like surrender ማድረግ ነው፣ መልቀቅ ነው። ሳሞ ያስፈራል። እኔ እዚህ ነኝ፣ ቢዝነስ እዛ ሀፕን እያደረገ ነው። እዛ እኔ ለቲሞቼ ጥሎ እዚህ መምጣት ያስፈራል። ግን ለቲሞቼ ያለም ጥዬ ይመጣው፣ ለእግዚአብሔር ነው ጥዬ ይመጣው፣ ለአምላክ ነው ጥዬ ይመጣው። ስለዚህ ሰዎች ለአምላክ መልቀቅ ቢችሉ አእምሯቸው አትልቀቁ፣ ተጨነቁ፣ ልፉ፣ ድከሙ፣ ሩጡ፣ እንቅልፍ አትተኙ ይላቸዋል። ገባ? ኖ ይሄ የኔ ስራ፣ እኔ የምችለውን አደርጋለሁ። አምናት ሳይንግ ላይክ ተኛና ዋል እያልኩ አይደለም። ግን ዋናው ነገር የሆነ መጽሐፍ ቅዱስ ላይ ደስ የሚል ፓርት አለ። በሰው ልብ ብዙ ሀሳብ አለ፣ የሚሆነው ግን የፈጣሪ ሀሳብ ነው ይላል። look at this ብዙ ነገር ልታስብ ትችላለህ። አብዛኛው ሀሳብ ደግሞ የማይረባ እንቶ ፈንቶ አስጨናቂ ነው። የሚሆነው ግን የአምላክ ሀሳብ ነው። ለዛ ሀሳብ መልቀቅ ከቻልክ መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ
እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ምን አሰብኩ መሰለህ እንደ ተማሪ ነኝ ብዬ አሰብኩና አሁን ተቀምጬ እያዳመጥኩ ነበረ። ቅድም እዚህ ያደረሰህን ነገር ስትነግረኝ እዛ መግባት መፍጠን ሁሉ ነገር ኤክስፕሎር ማድረግ ነው። አሁን ደግሞ እዚህ ጋር ስትነግረን ደግሞ የደረስክበት ላይፍ ፕሪንሲፕል ርፍ በሎ ነው። እንዲሁ ለሚያዳምጥ ሰው የሚጋጭ ይመስላል። ኦፍኮርስ ይጋጫል። እንዴት እናስታርቀው ሀሳቡ? ይህንኛው ማን ያዘዋል? ኢቮልቭ ያደረገው ማን ያዘዋል? እሺ ስታስተምር አንተ ወደታች ወርዳለህ የምታስተምረው አለ ያለበት ሌቴስት የሆነ ነው የምትነግራቸው። ዓላማው ምን ማድረግ ነው? የእነሱን እድሜ ማሳጠር ነው። ስለዚህ አሁን ያኛው አልጠቀምም እያልከኝ ነው ወይስ ኤክስፕሎር ሲያደርጉ በተሻለ መንገድ ኤክስፕሎር ማድረጊያ መንገድ ነው ወይስ እንዴት እናጣጥመው? ኦኬ ይህን ፖድካስት የሚያይ ሰው የሚያየው እንዴት ነው እንደማን ያዘዋል ሳልሰቃይ ባጭሩ እንዴት ላገኝ ነው። ካልሆነ ኦኬ ጎ የራሳቸው መንገድ ኤክስፕሎር ማድረግ ይችላሉ which I recommend also which is very good። ግን የመጽሐፍ የስብከት የፖድካስት የትምህርት ዋና ዓላማ የሰውየውን ስቃይ አሳጥሮ በአቋራጭ መንገድ አንተ ያገኘውን ብርሃን ማሳየት ነው። እኔ ብዙ መጽሐፍ አንብቤያለሁ። በጣም ብዙ መጽሐፍ አንብቤያለሁ። ብዙ ቪዲዮ አይቻለሁ። ብዙ ሰው አግኝቻለሁ። ምንድነው ግን ዋና የጠቀመኝ ካልከኝ እርጋታዬን የጠቀመኝ ሜዲቴት ማድረግ ከሁሉም በላይ መጽሐፍም ቢኖረኝ ባይኖረኝ ግን ስለ እርጋታው ያስተማሩኝ መጽሐፎች አሉ። ስለ እርጋታው የነገሩኝ ሰው ሴሚናሮች አሉ። ስለ እርጋታው እንትን ያሉ ሳይንቲስቶች አሉ። ገብቷል? እነሱ ጠቀሙኝና ኦኬ ምንድነው የቀየረኝ? እኔ የኢትዮጵያ ዛሬ እዚህ ጋር ስመጣታች ሊፍቱ ጋር አንድ ሰው ያግኝቼ በጣም ነው መከታተል ከድሮ ጀምሮ ገና አንድ ስልክ ጊዜ እንደዚህ እየጨውቃቀ ነበር። ከዛች አንድ ስልክ አንስቶ ይህን የሚያክል ሚዲያ ምን ያመጣኝ ስል ምንድነው እኔ አም ቬሪ ኮንሽስ ነው ዲፍረንስ ሲሆን እኔና ሌላው አንባቢ አይ ሜዲቴት ብዙ ሰዓት እረጋጋለሁ፣ ብዙ ሰዓት ውስጤን አጸዳለሁ፣ ብዙ ሰዓት ከአምላኬ ጋር እሆናለሁ። ኢንፎርሜሽን ሰው አይቀይርም። የሰው ልጅ እንዲቀየር ልቡ፣ ስሜቱ፣ ፓራዳይሙ መቀየር መቻል። ያን አንብባ አትቀይረው። ያን ጎግል አድርገህ ቻት ጂፒቲ ላይ ገብተህ አትቀይረው። ያ ኦፕሬሽን ማድረግ ይጠይቃል። ኢነር ኦፕሬሽን ማድረግ ይጠይቃል። ወደ ውስጥ ገብተህ የልጅነትን ትራውማ፣ ፍርሃትህን፣ ጭንቀትን፣ ቁስልህን፣ ይቅር ያላልካቸውን ሰዎች ማስተካከል አለ። ይሄ ቤት ቢቆሽሽ እያንዳንዱን ነገር አስተካክለን ኮርኒሱን፣ ግድግዳውን ቀለም ቀብተን እንደምታስተካክለው ውስጥህን ማስተካከል መቻል አለ። ዋናው ነገር ያን ካስተካከልከው we are connected ከእግዚአብሔር ጋር ከአምላክ ጋር ኮኔክት አድርገናል። we don't need ChatGPT, we don't need any book even ካስፈለገ ማለት ነው። read okay ችግር የለውም እኔም አነባለሁ I like it it's good። ጥሩ ቻናል ያደረጉ ሰዎች አሉ፣ ጥሩ የጻፉ ሰዎች አሉ፣ ከአምላክ የወሰዱ ሰዎች አሉ። but ትልቁ የህይወት ኃይል ምንድን ነው? to be able to consciously ያን ሱፐር ፓወር ኮኔክት ማድረግ ነው። ያንን አምላክ if I connect with that period end of story. You can get the business information, you can get spiritual information, you can get የትዳር information, you can get direction, intuition ብዙ ነገር ማግኘት ይችላል። ስለዚህ አሁን እኔ የምነግራቸው ምንድን ነው በጣም የሚጣደፉ ሰዎች ካሉ ተጣደፉ፣ ችግር የለውም። እኔም ነበርኩኝ እዛ ቦታ ላይ I've been there done that but ስቲልነስን ሞክሯት። እኔ እግዚአብሔርን የማመሰግነው ቅሊንጦ ስኖር ቅሊንጦ ማለት ሰፈር ነው። ሰፈር እዛ ስኖር ሁለት ትርጉም ይሰጣል። ነው እስር ቤቱ ባለው ሰው እረኞች ነበሩ። በቃ የሚያውቁኝ ብቻዬን ጫካ ውስጥ ገብቼ ቁጭ ብዬ ጸጥ እላለሁ። የተከራየሁበት ቤት ውሃ ስለሚጠፋ ሻወር የለም። ጫካ ውስጥ ከድንጋይ ፈላጦቹ ጋር ነበር ሻወር የምወስደው። እግዚአብሔር እንዴት ሲመርጠኝ ማለት አንዳንዴ ማንም ሳይኖር እዛ ወንዝ ላይ ሻወር ወስጄ ቁጭ ብዬ አስተውላለሁ። ወደ አዲስ አበባ እያየሁ ማለት ከፓሳጠን 3 ሰዓት 2 ሰዓት እና ውስጤ ላይ እጅግ በጣም ብዙ ሸክም የስሜት ሸክም ነበር። ሲሸከም ለ20 ምናምን ዓመት ተሸክም የኖርኩት ሸክም ኮተት ነበር።
ይሄ ፊዚካሊ ቢሆን ይከብዳል፣ ትሰብረዋለህ። ያ ደግሞ ሌላ መንገድ ነው፣ ማንም አላስተማረ። ስለዚህ እሱ ሲገባኝ በቃ it is not easy and ብዙ ሰዎችም አያደርጉ። እኔ እንዴት አደረግኩኝ? እግዚአብሔር ረድቶኝ ነው። በየቀኑ ማድረግ ሰዎች ወደ ውጭ ገንዘብ ሲያሳዱ እኔ ወደ ውስጥ ልቤን እያጸዳው ነው። ሰዎች ትዳር ሲጀምሩ እኔ ውስጤ ላይ ያለውን ቆሻሻ ስሜት እያረገፍኩ ነው። ሰዎች ሬስቶራንት ሲሄዱ እኔ ቁጭ ብዬ ኤቭሪ ሲንግል ዴይ ኖ መኒ ኖ ጭብጨባ ኖ ላይክ ኖ ፋይናንሻል ሪዋርድ ኦልዌይስ ልብ ማስጣት የሆነ ጊዜ ላይ ጥላቸው ትሄዳለህ ማለት የሆነ ጊዜ ላይ ውስጥ በጣም ንጹህ ስለሆነ አእምሮ ክላሪቲ ስላለው ኢንስፓይሬሽን ስላለ አምላክን ማርመን ስለምትችል ልክ በመኪና እየሄዱ እነሱ 10 ኪሎ ሜትር ምናምን አንተ በ120 ወይም በ170 ላይ እንደሚሄድ ማለት ነው። ኢትስ ቬሪ ኢዚ። ክላሪቲ የሚሰጠው ማጽዳቱ የሚሰጠው ቅለት ነው እንግዲህ። ኢንትረስቲንግ። ስለዚህ እስቲ አንድ ቀን ወሰደን አንድ ሙሉ ቀን እንውድና ማን ያዟል እንዴት ነው ስቲል የሚሆነው? እንዴት ነው ራሱ የሚያጸዳው? ለሚፈልግ ሰው እስቲ አንዲት ቀን ወሰደን። ጠዋት ተነሳና ራስን ድሮና አሁን ይለያያል። ናሳጥረው ስላልከኝ አሁን ያለውን እስቲ ኦፍ ኮርስ ላይክ ዲስ ኢዝ እኔ በጣም ፕራዮሪታይዝ የማደርገው ነገር ከሁሉ በላይ ካሉ ስራዎቼ ከሁሉ በላይ ምንድነው ያንተ ስራ ብትለኝ ልቤን ማስራት ነው፣ መረጋጋት፣ ከፈጣሪ ጋር መሆን ነው። መስራት ማንም ሰው ሊሰራ ይችላል። ኤኒባዲ ከስትሪት ወስጄ የሆነ ስራ እንዲሰራ ማድረግ ይችላል። ግን ለእኔ ግን ስቲል አይሆንልኝም ማለት ነው። ሶ ቱ ሚ ዲስ ኢዝ የህይወቴ ትልቁ ፓርት ነው። whatever I do at the back ስቲልነስ መኖር አለበት። whatever I do ወክ ማድረግ ይሁን መኪና ውስጥ መሆን ይሁን እዚህ ኢቨን ፖድካስት ማቅረብ ይሁን ክላይንቶች ጋር ማውራት ይሁን መጽሐፍ ማንበብ ይሁን at the back ስቲልነስ ሳፖርት እንዲያደርገው ሞክራለሁ ማለት ነው። ምክንያቱም the more still I am በጣም በተረጋጋው ቁጥር አሁን እኔ የምታውቀው ሞቲቬሽናል ስፒከር ነው። ያን የተጠቀምኩት የሰዎቹ አቴንሽን I have energy በጣም ትልቅ ኤነርጂ አለኝ። ከድሮ ጀምሮ ሳወራ ሰዎች ያደምጡኛል። ትምህርት ቤት ውስጥ ማለት ነው። I have a passion ከልቤ ነው የማወራው። that's it። ትልቁ ሚስጥር ምንድን ነው? ፊክስ አይደለም። እኔ ልደነቅዬ ምናምን አይደለም የማወራው። I don't it's authentic just ከውስጥ ነው የሚወጣው። ያ so stillness is ምንድን ነው ካልከኝ አእምሮውን ጸጥ ማድረግ ነው። ያንተን ብሬን ዌቭ ከቤታ ከአልፋ ከቤታ በተለይ ወደ አልፋ ቴታ እና ዴልታ መውሰድ ነው። ስለዚህ ቤታ is a problem ችግር የሚፈጥረው የአእምሯችን ክፍል ነው። እጅግ በጣም ብዙ ሀሳብ ፐር ሰከንድ የሚመጣው ብዙ ሀሳብ የት ነው የምሄደው? ማን ነው የማገባው? የት ነው የምኖረው? ምንድነው በላው? የቤት ኪራይ ውስጥ አሁን ደግሞ ህይወቴ እንደዚህ ሆኖ ሰው አይወደኝም፣ ጓደኞቼ ጥለውኝ ሄደው እኔ ኋላ ቀርቻለሁ፣ በቃ መኪና አደጋ ሁሉም ሰው ያለበት ስቴት ነው። አሁን ጎዳ ላይ ብንወጣ ሁሉም ቤታ ላይ ነው ሁሉም ሰው ማለት ነው። ወይም ደግሞ ጥበቃም ከሆነ እንደዚህ ብሎ ወይም ታክሲ እንትን ከሆነ ስለግ ሎስቲንግ ቶ የሰው ልጅ ኮንዲሽን is just we are lost በሀሳብ ሌላ ዓለም ላይ ነው ያለው። ሰውነት እዚህ ጋር ነው፣ ሀሳቦችን ሌላ ዓለም ላይ ነው። ፓወር የለንም ማለት የሰው ልጅ ፓወር የሚያገኘው ሀሳቡና ሰውነቱ ሲንክ ሲያደርጉ ነው። ማይንዱ ሰውነቱ ያለበት ቦታ የሆነ ሰው ያው ቁጥር 1 እግር ኳስ ተጫዋች፣ ቁጥር 1 አትሌት፣ ቁጥር 1 ጸሐፊ፣ ቁጥር 1 አስተናጋጅ፣ ቁጥር 1 ፖድካስተር ማለት his mind is ሰውነቱ ባለበት ኦብዘርቭ ማድረግ ይችላል። ስለዚህ እስቲ ውጣና ወይም እናንተም ሂዱና ባስ ውስጥ ያሉ ሰዎች ናቸው እንዲህ ብሎ ጠፍቷል የለም በቃ ሹፌሩን በራሱ ይላል። አንዳንዱ ብዙ ከነዳ በኋላ ወይኔ ማን የነዳው ምናምን ነገር ይላል። ሳብኮንሽስ ይዞለት ከሄደ በኋላ ማለት ነው። so they are losing thought። ይሄ ቤታ ብሬን ዌቭ ያስፈልጋል። ነገር ግን ንቁነት ማለት ንቁ መንቃት ነው። ግን አንዳንዴ ኤክስትሪም ነው የአብዛኞቻችን አይጠቅመንም ማለት ነው። በቃ አይጠቅመንም። ስለዚህ ሜዲቴሽን ማለት የሶስቱ ብሬን ዌቮችን አክሰስ ማድረግ መቻል ማለት ነው። አልፋ በጣም ጎበዝ ከሆንክ ደግሞ ቴታን እና በጣም ሂለር ከሆንክ ደግሞ ዴልታን ነው የምታደርገው ማለት ነው። ስለዚህ ቤታን እንዴት ነው የምታቀዘቅዘው ማለት ነው?
ለምሳሌ ሲምፕሊ ሰዎች ባስ ውስጥ የሚሆኑ ሹፌር ሳይሆኑ ማለት መንዳት ላይ ቤታ በጣም ታስፈልጋለች። አሁን ባስ ውስጥ እኔ አሁን መኪና የማልነዳበት ትልቁ ነገር ምንድን ነው? የሆነ ሪላክስ አሁን ስመጣ መኪና ማለት ስመጣ ለምሳሌ መኪና ውስጥ ሪላክስ እያደረክ ነው የምመጣው ማለት አድቫንቴጅ ብትሆን መኪና ያለው ሰው እና መኪና የሌለው ሰው ሰውነቱን ሪላክስ ማድረግ ይችላል። ገብቶሃል? ራይድ ተጠቀም ከኋላ ከፈለግ ሰውነትን ሪላክስ ስታደርግ አእምሮ ሪላክስድ መሆን ይጀምራል። ቅድም ያልኩት ተረጋጋ፣ እኔም አምላክ እንደሆንኩ የመረጋጋትን ሚስጥር ነው የምነግርህ። እያንዳንዱ የሰውነትን ክፍል ማረጋጋት ትችላለህ። እያንዳንዱን ግንባርን ማረጋጋት ትችላለህ፣ አይንን ማረጋጋት ትችላለህ፣ አፍንጫን ማረጋጋት ትችላለህ። ልክ አንተ ሂፕኖሲስ እንደምትሰራው ኢች ፓርት ኦፍ ዘ ቦዲ ሪላክስ ስታደርግ ሪላክሴሽን ሰላም ነው። መወጠር ግን ውጥረት ነው። መዝናናት አንድ የሆነ ደንበኛ ነበረኝና ቢሮ የመጡ ሪላክስ ካደረግኩት በኋላ ምን አለኝ፣ እኛ ግን መዝናናትን ራሱ እንዴት እንደምንወስድ አለኝ። መዝናናት ማለት በቃ ቢራ መጠጣት ምናምን፣ እነዚህ ምናልባት አእምሮን ሊያቀሰቅዙት ይችላሉ፣ ግን ተመልሰው በጣም ይጎዱታል። ሪላክስ ኢች ፓርት ኦፍ ዘ ቦዲ ሰውነት ሪላክስ ስታደርገው አእምሮ ጸጥ እያለ አምላክ ወዳለበት ዳይሜንሽን መቅረብ ትጀምራለህ። ፎር ኤግዛምፕል ለምሳሌ እንበልና እስትንፋስህ ላይ ማተኮር። እስትንፋስህ ላይ ማለት ቀልብን ሰብስበውን ሀሳብህ፣ ስራ፣ ልጅ፣ ጓደኞች፣ ቲክቶክ፣ ፖለቲካው፣ ሚሳይሉን ተኮሱት ወይ ኑክሌሩ ቦምብ ከሚለው ሀሳብን ሰብስበ እስትንፋስ ላይ ብታረግ ሀሳብህ ይቀንሳል። ሞክሩት እንግዲህ እስቲ ዝም ብዬ ማውራ ሰው ከሆንኩኝ ሞክሩት። ፎከስ ዩር አቴንሽን ቀልባችሁ እንደምንም አድርጋችሁ እስትንፋሳችሁ ላይ ብቻ አድርጉ። እስትንፋስ ማለት አምላክ የሰጠን ነገር ነው፣ እፍ ብሎ የሰጠን። ሌላኛው ነገር ደግሞ ብሪዚንጋችን። አሁን አንተ ላይክ የሰው ልጅ ሲል በቃ የድንጋጤ ነው፣ ሰውነት ፋይት ኤንድ ፍላይት ነው። የአንዳንድ ሰዎች እስትንፋስ በጣም ይፈጥናል፣ ከላይ ነው። የአንዳንዱ ደግሞ ዴብዝ ነው፣ ቀስ ያለ መቀነስ ይቻላል። እስትንፋስን መቀነስ ከቻለ ለምሳሌ ስታስገባ እያስታዘባ እያልክ መቀነስ ብትችል ውስጥ መረጋጋት ይጀምራል። ምን ማለት ነው? የሰው ልጅ በአንድ ደቂቃ ውስጥ ከ12 እስከ 18 ፐር ሰከንድ ነው። ከ12 እስከ 18 ነው ብሪዚንጉ የተጠናው። ግን ለምሳሌ 18 ቢሆን የአንድ ሰው እንደዚህ ያደረገ ቀስ ብሎ 10 ቢያደርገው ውስጡ መረጋጋት ይጀምራል። for 1 minute no don't go ምን ያለ for 1 minute ይሄን ማድረግ ቢችል ማለት ነው። ሌላኛው ነገር ብሪዝ ማድረግ በራሱ የእግዚአብሔር ስም ነው፣ ያዊ ነው። እግዚአብሔር ብሪዝ ማድረግ ስሙ ራሱ የእግዚአብሔር ስም ነው። ሰርች አድርጉት፣ ፈልጉት። ገብቷል? የሰው ብሪዝ ሲያደርግ is the name of God የሚያደርገው ማለት ነው። ያ ሰርች አድርጉት፣ ፈልጉት። ሌላኛው ግን በጣም ፓወርፉል የሆነው ወይ ምንድን ነው ካልከኝ ምላስን ሪላክስ ማድረግ መቻል። It's a very powerful ቴክኒክ ነው። It's very very powerful የሆነ ቴክኒክ ነው። የሰው ልጅ ሲያስብ ምላሱ ይወጠራል። ስትረስ ስትሆን ብዙ ጊዜ ያጋጥማል። ሰዎች ምላሳቸውን ይቆልፋሉ ራሱ በጣም ስትረስ ስትሆን ታገኛለህ። ስለዚህ ምላሳቸውን ዘና በማድረግ ስትረሱን መቀነስ ይችላሉ ማለት ነው። ጀስት ሞክሩ እስኪ። አሁን ዝም ብሎ አሁን ወሬ ከሚሆን ይሄ ፖድካስት ላይፋችሁን የሚቀይር ይሁን። ጀስት ትራይ ኢት። እኔ ስለሞከርኩኝ ነው የተቀየርኩት። አንብቤ የሚገርም አይዲያ ነው ዛሬ ወሬ ይዟል፣ የሚገርም ፖድካስት አቀረበ፣ እሱ ምንም አይጠቅመኝ። ጀስት ትራይ ኢት። በራሳችሁ ዝጉና ለአንድ ደቂቃ እስኪ ምላሳችሁ ሪላክስ አድርጉ፣ ቼክ አድርጉት፣ አጥኑት፣ ፈልጉት። ዩ ዊል ፋይንድ ሌላኛውን ዳይሜንሽን ማለት ነው። ስለዚህ ይሄ ቤታን ቀስ ለማድረግ ነው። ግን ቤታን ቀስ አረከው ማለት ደግሞ ሜዲቴት አድርጋለህ ማለት አይደለም። this is the first step of meditation ነው። so there is አልፋን ደግሞ እንዴት ነው ኮንትሮል የምታደርገው? ቪዥዋላይዜሽን። አንተ ብዙ ጊዜ ታሰራቸዋለህ። ቪዥዋላይዜሽን ሳይሆን እንዲሁም አንዲት ሴት አለች አናዋይዝ የምትባል ሴንሱዋላይዜሽን ነው የምትለው። ቪዥዋላይዜሽን ምስል ብቻ ነው። ሴንሱዋላይዜሽን ምስል አለው፣ ድምፅ አለው፣ እጅ መንካት አለው፣ መራመድ አለው። ሁሉም አሁን አንተ በአይን እንደዚህ በዚህኛው የምታደርገውን አይንን ጨፍነ ማድረግ ነው። አምስቱን የስሜት ህዋሳት ሽታም ካለ ይታይ የሚሰማ እሱ ስታደርገው አልፋ ብሬን ዌቭህን ዲቨሎፕ ማድረግ ትጀምራለህ ማለት ነው። አላማ ምንድነው? ወደ ቴታ ብሬን ዌቭ ለመሄድ። አልፋ
ሊንክ ከስፒሪቹዋል ኢነርጂ የሚገኝበት ወደ ቴታ ብሬን የሚያስገባ በሩ ነው አልፋ ማለት ነው። እኛ የምንፈልገው ምንድነው? እንደምታውቁት ወደ ቴታ እንገባና ቴታ ላይ አንድ ኢሞሽናል ሳፈሪንግ ትራውማችን ፔናችን አለ። እሱን ሂል ማድረግና እዛ ቦታ ላይ ከፈጣሪ ዘንድ የሚመጣውን ኢንፎርሜሽን መቀበል መቻል ወይም ኮኔክት ማድረግ መቻል። ስለዚህ ይህንኛውን በጣም ዴቨሎፕ ስታደርገው ለምሳሌ እንበልና የአልፋ ኤክሰርሳይሶች ብዙ ኤክሰርሳይሶች አሉ። ለምሳሌ ማየት ገብተዋል። ጨለማ ክፍል ውስጥ ለምሳሌ ክብሪት ስትጭር ብታየው አእምሮ ያን ስፓርክ አድርጎ ማየት ይጀምራል። ለምሳሌ የበግ እንትን ደግሞ ለእጅ ከፈለግ የበግ ቆዳ ወይም የሕፃን ልጅ ገላ ስታሽግ አይነት ጨፍነ ይብልን ያንን ብታየው I'm saying like you build this alpha brain wave ማለት ነው። ከዛ በዚህ ጊዜ ምን ያደርጋል? ከቴታ ጋር ሲንክ ያደርግልሃል ማለት ነው። የቴታ brain wave ደግሞ ይለያል። እሱ እንዴት ነው ዴቨሎፕ የምታደርገው? እሱ በራሱ መንገድ በጣም ይለያል። ጎግል ያድርጉት። ግን ለምሳሌ እንበልና በአይንን ጨፍነ በሆነ ታነል ውስጥ መሄድ ወይም የሆነ ስፓይራል የሆነ ደረጃ ስትወርድ ማየት ወይም ከሰማይ እየወረድ ከፕሌን እየወረድ ብታይ ይሄ በእንቅልፍና በመንቃት መካከል ያለው ብሬን ዌቭ ነው። ቴታ ብሬን ዌቭ ሰመመኑ ማለት እዛ ጋ ነው እንግዲህ የልጅነት ስቃይ ያለው። እዛ ጋ ነው ስኬታማ እንዳትሆን አስሮ የያዘ ሊሚቲንግ ብሊፍ ያለው። እዛ ጋ ነው የስሜት ቁስል ያለው። ያን ደግሞ የሚገርም ማየት አይፈልግም። አስጨናቂ ነው። ያ እጅግ በጣም አእምሮ ያን ማለት ይፈልጋል። ሱፕረስ የተደረጉ ነገሮች unfinished business። ስለዚህ አሁን እሱ አለ ዴልታ ብሬን ዌቭ is just powerful brain wave ነው። ለአብዛኞቻችን ሬድሊ ነው ሀፕንን የሚያደርገው። ዴልታ ብሬን ዌቭ ማለት ኢንቱቲቭ ራዳር ይባላል። በጣም ኮች የሚያደርጉ ሰዎች ወይም ሂለሮች ያላቸው ብሬን ነው። ወይም ደግሞ በልጅነታቸው ትራማ ውስጥ ያደጉ ሰዎች ዴልታ ብሬን ዌቭ አላቸው። ስካን ማድረግ ይችላል። ገብቶሃል ማውራት። ትናንትና ቤተክርስቲያን ቅዳሴው አልቆ ቁጭ ብለን አብሮን ከነበሩ ሰዎች ጋር አንድ ህፃን ልጅ ይመጣልና እናትየው አልፋው ሄዳለች። የኔ ቤት ልጅ አይነት ነገር አንተ ናንቺ ምን አባት ነው የምታስጨርሰው ምን እንዲህ ልትፈታዋለችና ከዛ ደግሞ ትንሽ እንደቆየች እየነገርኳቸው ነው። አያችሁ ልጅ ትንሽ እንደቆየች ደግሞ ይላል ጸጉሩን ሽት ማድረግ ጀመረች። አሁን ልጅ ግራ ይጋባል። እናቴ መጥፎ ናት ጥሩ ናት ምንድነው እዚህ ጋር ልትበላው ብላ እዛ ጋር ደግሞ ጸጉሩን ሽት ታደርጋል። ስለዚህ የልጅ ስካን ያደርጋል። እናቴ መቼ ነው የምትቆጣው? መቼ ነው እንትን የምትለኝ? ወይም ደግሞ አባቴ ሰክሮ የሚመጣ ከሆነ ዮርጅስ ላይ ቤት ቁጭ ብሏል። ዳዲ አሁን ይመጣል። እናቴን ይመታት ይሆን አይመታት ይሆን ገረፊ ነው አልገረፊ ይሆን you start to build that brain wave ማለት ስካን ታደርጋለህ። ኢንቫይሮንመንቱ ድብን አድርገህ ነው ስካን የምታደርገው። ስለዚህ እነዚህ ሰዎች ሳይኪክ አቢሊቲ ያላቸው ስልክ ሳይደወል እንደሚደወል ያውቃሉ። ለምሳሌ ሊደወል ሲል ያውቃሉ። ዘመዳቸው ገጠር ቢታመም እዚህ ከተማ ውስጥ ሆነው ያውቁታል። የሆነ ከሩቅ ማየት መስማት ይችላል። ስካን አንተን መጥቶ they can scan you ድብን አድርገው ያውቀዋል። እኔ አሁን እዚህ ላይ በጣም ጎበዝ ነኝ። ያከን ሰዎችን አይቼ ስካን ማድረግ እችላለሁ። ለብዙ ጊዜ ሰዎችን ኮች ስላደረግኩኝ ደስተኛ የሆነ ያልሆነ ሰው እንደዚህ አይቻቃል። ሪትሪቲ ላይ ሰዎች ቁጭ ብለው ማንኛው በጣም ኢንጆይ እያደረገ እንዳለና ማንኛው ፔን ውስጥ እንዳለ ድብን አድርጌ ያውቃለሁ ፊቱ ላይ ይችል ማለት I can tell። እኔም በትራማ ስላደረኩኝ ማለት ፕላስ ቢልድም ስላደረግኩት ማለት። ስለዚህ እነዚህ ብሬን ዌቮች ለየብቻቸው አይደለም የሚሰሩት፣ አራቱን ማዋሃድ መቻል አለ። ለምሳሌ ቴታ ላይ ገብተህ ዝም ብለህ ከወጣ ጥቅም የለውም። ቴታ ላይ ሆነ ቤታን ማምጣት አለብን። ቴታ ሰመመን ነው አያውቀው ነው አምሳኝ። ቴታ ላይ ሆነ ቤታን አምጥተው ቤታን ቲንኪንግ ቤታን አምጥተው እዛ ውስጥ የነበረውን ኤክስፒሪየንስ ሲምቦል አድርገህ እዛ ውስጥ የነበረውን ኤክስፒሪየንስ ወይም ጽሑፍ ጽፈህ ወይም ስዕል ስለ ከዛ ስትወጣ you use it። እንዴት ነው አንዳንድ ሰዎች ከህልማቸው የሆነ ኢሜጅ ይወስዱና ቶሎ ስለው ምናምን ነገር ከዛ ያን አፕላይ ያደርጉታል ማለት። ምክንያቱም ሁሉ ጊዜ አምላካችን አዲስ ኢንፎርሜሽን ለኛ ይልካል ማለት ሁሉ ጊዜ ማለት። ስለዚህ እኔ ያን ማወቅ ነው የምፈልገው። ዛሬ አምላኬ ምን ይለኝ ይሆን? ዛሬ አምላኬ ከውስጤ ምን መልእክት ይሰጠኝ ይሆን? ያንን መጠባበቅ አለብን። ምክንያቱም ያን አይዲያ ወሰድከው ማለት ዓለምን ትቀይራለህ። እና አልበርት አንስታይን በለው ቶማስ ኤዲሰን በለው እና ቴስላ በለው ትልልቅ ሰዎች ዓለምን የቀየሩት ዓለምን አይተው ሳይሆን ከውስጣቸው ድሪም ላይክ ስቴት ላይ ሆኖ ነው። ያን ተቀብለው ቲዮሪ ያደረጉት፣ ያን ተቀብለው ቴክኖሎጂ፣ ያን ተቀብለው ዓለምን የሚቀይር ያደረጉት። ምክንያቱም ከዚህኛው ዓለም ምንም አዲስ ነገር አይመጣም። ከትምህርት ቤት ምንም አዲስ ነገር አይመጣም። ከምታነበው መጽሐፍ ምንም አይመጣም።
ለውጥ የሚመጣው በልብ መለወጥ እስኪታደስ ነው። በውስጥ ከውስጥ ነው። ያን ደግሞ አክሰስ ለማድረግ የተገነባ ግንብ አለ። ያን አፍርሰው መሄድ አለ። እሱን ደግሞ ለማድረግ ይጋራዲ ስቲል መሆን አለብን፣ መረጋጋት አለብን። በጣም ኢምፖርታንት ነገሮች ያነሳው ሀሳቦችም ጥልቀት አላቸው። ግን አንድ ጥሩ ስትናገር ብዙ የኤንኤልፒ ኮንሰፕቶች አሴም ታይም ከኔ ጋር ይመጡ አንዱ ቢሊፍስ ኦፍ ኤክሰለንስ የምንላቸው አሉ። የብልጫ አመለካከቶች ይባሉ በጣም ውጤታማ ከሆኑ ሰዎች ከወጡ ነገሮች ውስጥ ማይንድ ኤንድ ቦዲ አር ፓርት ኦፍ ዘ ሴም ሲስተም ይባላል። ምንድነው? አእምሮና አካል የአንድ ስርዓት አንድ አካል ናቸው። አንዱ ሌላውን ኢምፓክት ያደርጋል ማለት ነው። ጥሩ ዲስቲንክሽን የሰጠው ነገር ምንድነው? ብዙ ጊዜ አእምሯችን ራሱን ኮንትሮል ቀጥታ ማድረግ እንፈልጋለን እና ብዙ ጊዜ ማድረግ ያን አስቸጋሪ ነው። ጥሩ የሰጠው ነገር ምንድነው? በሰውነታችን ውስጥ አእምሯችን መቆጣጠር እንችላለን። በሌላ ማቋቋር ቤዝ ላይ ስታተኩር የሚገባውን ነገር ባዮሎጂን እያየ ነው ወይ ደግሞ ሰውነታችን ስካን አድርጎ ስትል ሰውነት ግን አክቹዋሊ እያደረገን ያለ ነው ሰውነታችን አይደለም ኮንትሮል እያደረገን ያለ ነው። አት ሴም ታይም አንድ ነው በዛ ውስጥ ኮንትሮል ማድረግ እንፈልጋለን እና ቀላል ቴክኒክ ነው፣ በጣም የምንጠቀምበት ነው። እንዳልኩ በተለይ ሕክምና እስከ ጥቂት ዓመት ጊዜ ብዙ ጊዜ ትሪት ሲያደርግ የሚባለው ትልቁ ነገር ምንድነው? ቦዲ ነው እንጂ ትሪት የሚያደርገው ማይንድን ትሪት አያደርግም። እነዚህ መድኃኒት ላቸው ነገሮች አሁን በኋላ የመጡ ፍልስፍናዎች ናቸው። ቦዲን ብቻ ትሪት ስታደርግ አንድ ሳይድ ኢፌክቱ ብዙ ነው። ሁለተኛ አእምሮህን ሰማው የምታጣባቸው ብዙ መንገዶች አሉ። አሁን ሁለቱን ኢንተግሬት እያደረጉ እየሰሩ ያለው ነገር አለ እና የተናገርከው ነገር በጣም ኢምፖርታንት ስለሆነ ኢንፎሳይዝ ላደረገው ነው። ምክንያቱም ዴልታ አልፋ ቴታ ምናምን ስትል ሰምቶት ለማያውቅ ሰው አስቸጋሪ ሊሆን ይችላል። ቀላል ነገር ግን ማይንዳችሁን ኮንትሮል ማድረግ ከፈለጋችሁ ቦዲያችሁን ተጠቅሙ። ምክንያቱም ቦዲ ሳብኮንሽስ ማይንድ ይባላል። ሰውነት ሳብኮንሽስ ማይንድ። ኢንትረስቲንግ በጣም ጥሩ ነገሮች ነው እያነሳ ያለው። እስኪ ወደ አሁን ፐርሰናል ዴቨሎፕመንት በዚህ ውስጥ ሆነ ሴም ታይም እንግዲህ ቢዝነስ ትሰራለህ። አሁን ከዚህ ከስቲልነስ ጋር ቢዝነስ አብሮ ማስኬድ ይቻላል? ከባድ ጥያቄ ነው አይደል? ዋናው ነው እንጂ ከዛ ደግሞ አንተ ያለበት ቢዝነስ ምናልባት ሬስቶራንት ውስጥ ነው ያለው፣ ሌላ ውስጥ እንዳለ አላውቅም። ምናልባት ካለበት እያሰብን ነው ግን አሁን ከረንትሊ ሬስቶራንት ነው። ሬስቶራንት ቢዝነስ ደግሞ ቀላል አይደለም። ኖርማል እንደምሰማው ከሆነ ትንሽ ከሌሎች ቢዝነስ አይነቶች የሆነ ቻሌንጅ አለው፣ ራሱን የቻለ አይነት ቻሌንጅ አለ። ለምን መረጥከው መጀመሪያ ራሱ ሬስቶራንት ቢዝነስ? ብዙ መሰረት የሚችሉ ነገሮች አሉ። ድሮ ወደ ቢሮ በሌላ ሰፈን ቬሪ ክሬቲቭ እና ደንበኞችን የማገኘው በየሬስቶራንቱ ነበረ። እዛ ነው የማገኛቸው። የሚገርም ክሬቲቭ አይዲያ ነው። ቢሮ የሌላቸው ሰዎች ማግኘት ይችላሉ። ስለዚህ የማገኛቸው ሀይ የሆኑ ክላይንቶች ናቸው። ሀይ ሬስቶራንቶች ነው የምንሄደው። እዛ ስንሄድ አይ ከን ሲ አስተናጋጆቹ how terrible they are። ቲፕ ካልሰጣቸው በጣም ነው የሚገላምጡ። they make you feel like በቃ you know what ድሃ ስትሆን it's just like ያስጠላል። አሁን እኔ ለምሳሌ ሬስቶራንት ሲሄድ ተጠቅሜ ቲፕ እሰጣለሁ። I have to support። ያኔ ግን ስለሌለኝ መስጠት አልችልም። ገባ? ግን I can see እኔ ብቻዬን ስመጣና ከክላይንቶቼ ጋር ስመጣ እንዴት ትሪት እንደሚያደርጉ ማለት ነው። I can see እና በጣም ያናደኛል። አንዳንዴ ደግሞ እኔ ለማስተማር የተደበቀ ቦታ እፈልጋለሁ እና ከክላይንቶቹ ጋር በጣም መቆየት እፈልጋለሁ እዛ ቦታ ላይ። ከዛ በኋላ ተይዟል ይሉሃል ምናምን በጣም ቢዚ ያደርጉኝ ነበረ። ገብቶሃል? ከዛ ኦኬ ብዬ ለምንድነው እንደዚህ የሚሆኑት? እኔ ወደፊት የራሴ ሬስቶራንት ይኖረኛል። እዛ ሬስቶራንት ላይ አንድ ሰው መጥቶ በነፃነት ለምን ለማኝም አይሆንም፣ ከፈለገ በነፃነት መጥቶ ይጠቀም፣ ይብላ፣ ይጠጣ። ከፈለገ መጠቀም ባይችል ራሱ ቁጭ ብሎ መሄድ ይችላል። that was the motivation። እና ፕላስ ደግሞ ቢዝነስንም አንደርስታንድ ማድረግ አለብን። እንዳልከው በጣም ከባድ አንዱ ሀምብል ያደረገኝ የሚጮውን ማናይዞ ላይ ያረጋጋው ሬስቶራንቱ ነው። ልነግርህ ከምችል በላይ ጭንቅላትን የሚያዞር ነገር ነው። ልነግርህ ከምችል በላይ የሬስቶራንት ቢዝነስ ከባድና ጭንቅላትን ያዞራል። ይህን ስትል ይህን ምን ታመጣለህ ነው የሚለው። ይህን ስትል ይህን ሰው ስቲልነስ ካምስ ሂር። አየህ ቅድም ማረፍ ብያለሁ አይደለ? ከዛ ቆይ ምንድን ነው የማስተምረው ብዬ ጠየቅኩ። ምንድን ነው የደንበኞቼን የማስተምረው? መረጋጋት፣ ስቲል መሆን፣ ለአምላክ መስጠት። እኔ ለአምላክ ሰጥቻለሁ። ውስጤ መድህነት ስላደገ ውስጤ ምግብ ተርበው እንኳን ሬስቶራንት ሊኖረኝ ምግብ አምሮኝ ያደግኩ ሰው ነኝ። አንተ ነህ እዚህ ሬስቶራንት ብትጀምረው እዚህ የጮኩ ሰው የሚጠራ የማይወድ ሰው አንተ ሬስቶራንት ጀምረህ ስኬታማ ልትሆን ዳስ ቻሌንጅ።
አይ ኒው ውጫዊ ቻሌንጅ እንዳልሆነ ሙሉ ለሙሉ ገብቶኛል። ሙሉ ለሙሉ ማለት ሳትገባ ፊት ታውቅ ነበር ቻሌንጅ? ገብቼ መሀል ላይ ኦኬ እንጂ ሳትገባ ገብቼ መሀል ላይ ስትገባማ እኮ ቢዝነስ በወኔ ነው የምትገባ። ግን አንዴ ትራፕ ያደርግሃል። ማወቅም የለብህም በመሰረቱ ቻሌንጅ ውስጥ ካወቅም አትገባም። አሁን ትገባለህ ወይ ቻሌንጅ ብታውቅ ብትለኝ አልገባም። እሱን የምጠይቀህ እሱ ነው። ግን መሀል ላይ ሆነ there is no turning back። ወደኋላ ተመለስክ ማለት ብርን በሙሉ ኢንቨስት አድርገሃል። ወደኋላ ተመለስክ ማለት በቃ ሞራልህን ይከሸከሻል። የሚያምኑብህ ደግሞ ቲሞች አሉ። ቲሞቹ ደግሞ አንተን የሚያዩት ተከታዮቹ አንተን እንደሚያዩት እንደ ጀግና አድርገው ነው የሚያዩት። እንፈተው እንጂ እንጀምረው እንጂ ይህን እናድርግ እንጂ ይለዋል። በአካውንት ብር ያለን የምታውቀው አንተ ነህ። ፍርሃትን የምታውቀው አንተ ነህ። በየቀኑ የቤት ኪራይ መጨመሩን ወይም ደግሞ ዋረቨር አበዝ ግብር ዋረቨር የሚያስጨንቅ አንተ ነህ። በዚህ መሀል ቲሞቹ they don't care ማለት ኬር ቢያደርጉም እንኳ ግን አንደርስታንድ እንዳያደርጉ በአንተ ስትረስ ውስጥ ቢዝነስ ሲጀምሩ አንደርስታንድ የሚያደርጉት በቃ ምን ይባላል? የተጠመደው አሳ ላይ የሚሆነውን ነገር ያልተጠመደው አሳ አይገባውም ይባላል። ገባ? እዛ ቦታ ላይ ውስጤ ላይ እንደሆነ ገባኝና ይሄን ነገር ከኔ ማውጣትና ለእግዚአብሔር መስጠት እንዳለብኝ ገባኝ። በተለይ አንዳንድ ከባድ ቻሌንጆች አፕን ያደረጉበት ታይም ነበር። በጣም ከባድ ማለት እኔ የእውነትም የማልችላቸው የእውነት ማለት አንዳንድ ጊዜ ያለ አይደል የምትችላቸው ነገር ይሄን አደርገዋለሁ ትላለህ። የእውነት የማልችላቸው በቃ በወቅቱ አሁን እችላቸዋለሁ ዝም ብዬ ሳስብ አሁን እችላለሁ፣ ያኔ ግን አልችላቸውም። ከኔ አቅም ውጪ ነው። አእምሮ በዘፋት ያጠቃል። ቢዝነስን ልታጣ ነው፣ ቢዝነስን አጣ ማለት አንተ ጠፋ ማለት ነው ይልሃል። እኔ ግን ነግሬሃለሁ ብዙ ሰዓት ብቻዬን ቁጭና መረጋጋት የምችል ሰው ነኝ። ወደ ሱስ አልሄድም፣ ወደ ሴት አልሄድም፣ ወደ ትራቭል አልሄድም፣ ወደ ጫት አልሄድም። አይ ሃቭ ቱ ቁጭ ብዬ ወደ ውስጤ ነው የሚሄደው ማለት ከእግዚአብሔር ጋር እንደ ያዕቆብ ነው የታገልነው። እንደዚህ ይዤ ማለት እንደዚህ ይዤ እንዲህ ይዤ መድኃኒዓለምን እንደዚህ ይዤ ይሄን ቢዝነስ ካላቆምከው ምኑ ነው ያንተ ልጅ መባሌ? ትክክል ላይሆን ይችላል። ካፈለግከው ግን አታቆመው። ከፈለግከው አቁመው፣ ካልፈለግከው ግን አታቆመው። በራይ ብሊቭ ኢን ዩ ያንተን ጦርነት ለእግዚአብሔር ውስጥ ከዛስ ስናር ይዚ መጀመሪያ በጣም ይከብድሃል፣ ግን ሰረንድ እያደረክ ነው የምትሄደው። ሌላ ችግር ይመጣል። አማኝ ከሆንክ መልቀቅ አለብህ። you have no idea አንዲት ቀን ትመጣለች። አንተ የምትችለውን አድርግ። አንዲት ቀን ትመጣለች፣ ሁሉም ነገር ይቀይራል። አንዲት ቀን ትመጣለች። ከዛ አንድ የምታውቀው ነገር አንተ አይደለም የምታደርገው። እኛ ሬስቶራንቱን አንዝጋው ከቲሞች ጋር ሊትራሊ ምን ይሻላል? እንዝጋው ወይስ አንዝጋው? ዝም ብዬ እንትን ብለው በቢዝነስ አይን ባየው የነበረው ሪል ቻሌንጅ ነበረው። የካሽ ፍሎ ችግር ነው፣ የከስተመር ችግር ነው፣ የማኔጅ ማድረግ ችግር ነው። ጠቅልላ ነገር እንደው ስታንሰው ሁሉም እዚህ ደረጃ አንድ ላይ ተዘራርበው ሁሉም ነው ችግሩ። የካሽ ፍሎ ችግር አለ፣ የማኔጂንግ ችግር አለ፣ የሰራተኛ ችግር አለ። ቲሞች ያን የነበሩ ቲሞች በጣም ደካሞች ናቸው። የማርኬቲንግ ችግር አለ። አሁን እኔ ቢዝነስን ፉል ያውቀዋል። ከአይዲዬሽን አንስቶ ከመጀመሪያ አንስቶ መሀል ላይ ካለው ሲስተም መገንባት፣ ማርኬቲንግ፣ ፋይናንስ አውቀዋለሁ። አሁን ባለኝ ስታንዳርድ ሲስተም ማለት የሁሉም ችግር ነበረበት። ስለዚህ ግን የሁሉ ተደራርበዋል። ፕላስ ደግሞ ብር የለህማ ብሮ። ሪስክ ውሰድ እኮ ብዙ ጊዜ ለሀብታም ልጅ እኮ ለድሃ ልጅ እኮ ማለት ሪስክ ውሰድ ማለት ህይወትን እጣው ማለት ነው። ሌላ እኮ አይደለም እኮ ህይወትን እጣው ማለት ነው። ሀብታም ኮንክ እኔ ኢሎን ማስክ ቴክ ሪስክ ብል ሸራ መን አባት ዳይመንድ ምናምን ነው ዛሬ እንትን ውስጥ የሚሸጠው። ማርክ ዙከርበርግ ቴክ ሪስክ ብሮ ምናምን ብለህ የወሪን ሃርቫርድ የእናቱ አባቱ ኢሊቶች ናቸው። ቢል ጌት በለው ነው እንደሚወራው አይደለም፣ መጽሐፍ ላይ እንደሚያወሩት አይደለም። ሪያሊቲ ፎር ለድሃ ልጆች እና የሀብታም ልጆች አንድ አይደለም። የሀብታም ልጅ could make ብዙ ፕሮብለምስ ብዙ ስህተቶች ስቲል ባካፕ ያደርጉታል። ስቲል የሆነ ፎቅ ይሰጥተዋል። የሚወድቅበት ነገር አለ። አንተስ
ህይወትን ነው በቃ ኢንቨስትመንት። አንድ ስራ አለች እሷን አቁ በስራ ጀመርክ ማለት አለቀልህ በቃ ሚስካር። እሱ ግን ጥሩ ነው መጥፎ አይደለም። ጥሩነቱ ምንድነው ካልከኝ አማራጭ የለኝም። ወደኋላ እንዳታይ ወደኋላ ምን አለኝ ቻሌንጅ። አሪፍ ነገሩ ምንድነው ጸሎት እንድታደርግ ያደርጋል፣ ኢማጂን እንድታደርግ ያደርጋል። እኔ በዛ ወቅቶች ካልጋ መነሳት አሁንም ተኝተሃል ብሮ ያልክ ሰውዬ ካልጋ መነሳት ከብዶኝ አንተ ለዚህ በጣም ብሎኛል ያልከው ምንድነው? ኦኬ ለምን ሰው እንደሚተኛ ገባ ማለት ነው። I get it ገብቶሃል? ሰው ለምን እንደሚተኛ እንደርስቱ አገባኝ። ኦኬ እኔ ግን በጣም ይኸውልህ ሰው ገባኝና ቢሮ ማደር ጀመርኩ። አእምሮዬ ስራ ላይ ያስረን አውል ስሊፒንግ ቢሮ ባልሰራም ብሰራም ያ አንድ አመት ሙሉ ኦልሞስት ቢሮ ነው ያለው። አንድ አመት ሙሉ ቢሮዬ ሳልወጣ ሞቲቬሽንን እንዳላጣው ማለት ነው። ምክንያቱም አንድ ጊዜ ሞቲቬሽንን አጣሁት ማለት ድጋሚ አላገኝ። ኦኬ እዛ ውስጥ ለመቆየት ችግር ውስጥ you have to be the momentum። መጽሐፉን ባታነበው you'll see it። ባታነበው ላፕቶፑን ባትከፍተውም ከቁጣ አድርገህ you will know okay now ሰይጣን ውስጥ ገብቷል፣ አእምሮዬን በጣም እያሰረው ነው but now my laptop is here I will read you yeah you know what I'm saying I'm looking for እዚህ ጋር ነው። ከዛ ሰይጣን ደግሞ እኔ ቢቀረጽ እላለሁ አንዳንድ ቢሮ ውስጥ የወኩት ነገር ቢቀረጽ እንደው ምን አለ ግን አይቻልም። ያ እንኳን ለመቀረጽ የምታልፈው አይመስልህም። so ግን ከዛ ምን አደረኩኝ? so I started relax ማለት I started praying ጸሎት ግን አንተ ምን ታደርግ ነበር? እሱ ጸሎት ማለት ለነገሩን ለጊዜያዊ ሰጥተሃል ማለት ነው። of course ትልቁ ሶሉሽን ነው። አንተ ግን የራስን ኃላፊነት እንዴት ተወጣ? ማድረግ የምችለውን በሙሉ ነው ማድረግ። እስቲ ዝም ብለህ ኤግዛምፕል ምሳሌ ስጠኝ። for example ቢዝነሶች አሉ። so I have like training, I have YouTube and social media, I have restaurant። ያን ጊዜ ሶስቱም ነበሩ። so we are every money የምንሰራው ሬስቶራንት ላይ ኢንቨስት የምናደርገው every money we make we invest in the restaurant ነው ብር ይበላል እንጂ ምንም ብር አይሰጥም። ብር ይበላል ብር አይሰጥም። so it's like we just like outing እዚህ ጋር ዩቲዩብ ላይ የሚሰሩ ልጆች እዚህ ጋር ስልጠና ላይ ደክሜ የማያገኘው ከሪትሪቱ ከምንም የሚገኘው እዚህ ላይ ኢንቨስት ይሆናል ምንም አያገኝ። so I step back ቆም ብዬ ማሰብ ጀመርኩ። ኦኬ ጌት ገብቷል። አንዳንድ ጊዜ ፓሽንን መከተል የራሱ አደጋ ስላለ ማለት ነው። የትኛው ነው አሁን ብር እያመጣልኝ ያለው ብዬ ጠይቅ which one ሶስቱም ፓሽኖቼ ናቸው ግን የቱ ነው ብር? ምክንያቱም አሁን ብር ማጣት ነው እዚህ ጋር አደጋ እያመጣ ያለው። so which one I have to focus? አየህ ከእግዚአብሔር ጋር ስትሆን አይዲያ ይመጣል ማለት so let me focus on the YouTube። ስለዚህ ፕራዮሪታይዝ ታረግ ዲዘከ yes let me focus on the YouTube። ሬስቶራንቱ ከፈለገ ከፍ ይበል ከፈለገ ዝቅ ይበል ከፈለገ ይፈንዳ I don't care let me እዚህ ጋር መጀመሪያ ብር ሜክ ላድርግ። ይሄ ቢካስለ እንኳን ለሰራተኞቼ ደሞዝ መክፈል የቤት ኪራይ ከፍላለሁ እዚህ ላይ አተኩሬ so we started the podcast because of the challenge of the restaurant። ድሮ ዩቲዩብ እየቀለድን ነበር የምንሰራው። we don't care ለፓሽን ነበር የምንሰራው። ገንዘብም አናገኝበትም በቃ ስለምንወደው ነው የምንሰራው። አሁን ግን አልኩኝ ችኛውን እንዴት ነው ቴኒክስ ማረጋል። ያኔ 180 ሺህ ፎሎወር ነበር የነበረን አሁን 625 ሺህ አለ። ችግሩ እንዴት ብላት እንደማይመጣ ማለት ስለዚህ ዩቲዩብ ላይ ጎበዝ ልጆች ነበሩ ያኔ እያደረግን ፖድካስት እየታገልን ስናይ ትንሽ ገንዘብ ስናገኝ አሁን ምንድነው ፍሬ በቃ ለቤት ኪራይ መክፈል ትችላለህ፣ ለሰራተኛ ደሞዝ መክፈል ትችላለህ። እኔ አእምሮዬ እንዳይነካብኝ ነው የምፈልገው። ይሄ የሚያስበው ጸሎት የሚያደርገው አእምሮ የተነካብኝ ማለት ሁሉ ነገር ተበላ ማለት እንዲነካብኝ አልፈልግም። ምንድነው ችግሬ ብለህ ታስባለህ? ገብቶሃል? ምንድነው ሰው የሚፈልገው ምንድነው ብለህ ታስባለህ? አይዲያ ሁሉ ጊዜ ይመጣል ባይዘው ታስተውላለህ። ከዛ ሲመጣ ግን አንድ ነገር መረዳት ግን ቢዝነሳችን ስካይሮኬት አደረገው። ዋን ቲንግ ከሁሉ በላይ ማለት ቲክቶክ ላይ ኮንሲስተንትሊ የሬስቶራንታችንን ማስታወቂያ መልክ ኮንሲስተንትሊ አንድ ጥሩ ማርኬቲንግ ማኔጀር አለችኝ። ይሄን ላንቺ ሰጥቼሻለሁ፣ ከዚህ በኋላ ነው ያለውን ቪዲዮ በፖስተው አንቺ ነሽ፣ እኔ ጋይድ ያደርግሻለሁ፣ ሜንተር ያደርግሻለሁ። ኦኬ ቲሞቼን ሰበሰብን። ልጆች ማርኬቲንግ ማለት እዚህ ከምትሰሩት ፕሮሰስ ከምትሰሩት ቂጣ ይበልጣል። ስሙኝ እዚህ
እዚህ ጋር ሽሮ ምናምን ሰርታችሁ ሰው ካልመጣ ደሞዝ ምንም የለም። ራስ ትበለዋለህ። ራስ ትበለዋለህ። ስለዚህ ቪዲዮ ይቀረጽ ሲባል ዘላችሁ ወጣችሁ መቀረጽ አለባችሁ። ደሞዛችሁ ለእያንዳንዱ ቲክቶከር እየከፈለን እናስቀርጽ አንችልም። ስለዚህ አንቺ ኮንቴንት ክሬተር ነሽ፣ ማኔጀሯን ኮንቴንት ክሬተር ነሽ፣ አካውንታንቷ ኮንቴንት ክሬተር፣ ሁሉም እኛ ቤት ኮንቴንት ክሬተር ሁሉም ይገባቸዋል። በጣም ኢምፖርታንት ፕሪንሲፕል ያነሳው በነገራችን ላይ ትቀጥልኛለህ። በነገራችን ላይ እያንዳንዱ ሰራተኞችን ዋትስ ኢን ኢት ፎር ሚ የሚለው ለእኔ እዚህ ውስጥ ያለው ምንድን ነው የሚለውን ጥያቄ እንዲመልሱ አልካቸው። ምክንያቱም ይሄ ቂጣውም ሆነ እንትኑ መጨረሻ ላይ በእናንተ ደሞዝ መክፈል ካለበት ይሄ ነው የሚያመጣውና ፎከሳችሁ እዚህ ጋር ይሁን፣ እዚህ ጋር የሚለውን ነገር እንዲገዙ ታረካቸው። በራሳቸው አመጣላቸው ማለት ነው። ትልቅ ፕሪንሲፕል ነው። በጣም ጀስት ፓወርፉል ፕሪንሲፕል ነው። ስለዚህ ምንድን ነው አሁን ገዙት ማለት ነው። አዎ አይዲያውን ገዙት፣ አንደርስታንድ አድርጉት። ምንድን ነው ቪዲዮ ላይ ታይቶ ሰው ደውሎላቸው ወይኔ ያየሁሽ ደስ ይላቸዋል። አንዳንዴ ሙዚቃ አድርገው እየጨፈሩ ኩችኑ ሲሰሩ በጣም ደስ ይላቸዋል። ገብተዋል። የማወራክ ነገር ደግሞ በጣም ይጠቅማል። በይዘው እጅግ በጣም ነው ይጠቅመው። እንዴት ኮንቴንት እንደቀየረኝ እኔ ስለማውቅ ማለት ሶ ታቲንግ ሰው በየቀኑ ምግባችንን ማየት ይችላል። ምግባችን ሄልዚ ነው፣ በጣም ጤናማ ነው። እያንዳንዱን ነገር ጤናማ ነው የምንጠቀመው፣ እያንዳንዱን ነገር ማለት ገብተዋል። ቱ ዘ ፖይንት አብዛኛውን ከስረን ከዚህ ከማገኘው ብር ከስረን ነው እዚህ ላይ ኢንቨስት የምናደርገው። ለምን በቃ ዶንት ኬር። ሶ ዊ ስታርትድ ጌሙን ገባን ማለት ነው። አሁን ጌሙን ገብቶናል። ኢትዮጵያ ከተማ ውስጥ እንዴት ሬስቶራንት እንደሚሰራ እኔና ቲሞቼ ድብን አድርገን አሁን እናውቃለን። ዊ ካንት ፌል ናው። በሆነ ኃይል መጥቶ እግዚአብሔር ይበቃቸዋል ከዚህ ስራ ውጡ ካላለም በስተቀር ዊል ነቨር ፌል ናው። ቢኮዝ በእያንዳንዷ ነገር እየተማርን ነው የሄድነው ማለት ነው። በእያንዳንዷ ነገር እየተማርን ህዝቡ ምን እንደሚፈልግ እያጠናን ስራው እንዴት እንደሆነ እያጠናን እና አመሰግነዋለሁ እግዚአብሔር። አሁን የሆነ ቢዝነስ ጀምር ብትለኝ አልፈራም። ምንም ኮንስትራክሽን ስጋ ብትለኝ አልፈራም። አሁን የሆነ ፈርኒቸር ቢዝነስ ጀምር ብትለኝ አልፈራም። ምክንያቱም እግዚአብሔር አስተማር እኔን ቀይሮኝ ነው ሄደው ማለት ነው። እና አብዛኛው ፓርት ግን እንደው ካልከኝ መቀበል እና መልቀቅን የመሰለ ምርጥ የቢዝነስ ፕሪንሲፕል የለም። መቀበልና መልቀቅ። መቀበል ማለት አሁን ለምሳሌ እውነት ነው ብሎ በቃ this is the reality በቃ ከሰር እሰይ ስትል ነገ ባላሰብክበት መንገድ ነው የምትባረከው። ሰራተኛ ላይ መንግስት እንዲያውቁ ምናምን አካል አይሆንም ነው ህይወት ሳፖርት አያደርግህም። የገባኝ ነገር ኢጎዬ አእምሮዬ መጥቶ ሊበጠበት ሲል አቁሜ አያገባም ተቀበል። you will lose today ግን tomorrow የዛሬን 10 እጥፍ ልታገኝ ትችላለህ። ትልቁ ሰዎች እግዚአብሔር ቢዝነሳቸው ላይ የለም ሰሬን እንዳያረጉ። አሁን ከዚህ ተደውለው አሁን ቲሜ ደውሎልኝ ነበር ሴሎ ማለት እንደዚህ ሆነ ቢለኝ ድሮ በጣም አሁንስ እንኳን ሆነ ኢቭን ሞኝነት ሊመስል ይችላል። እንኳን ሆነ ቢዝነሳችሁ ፈረሰ እንኳን ሆነ እንዴት ስትል እዛ ጋር የምትፈጥረውን የዚህን 10 እጥፍ አእምሮን እየበረስከው ይሄን አታስነካው። ይሄን በጭራሽ እንዳታስነካው። ምንም ነገር ቢሆን ኦኬ ይሄን የፈጠረው ይሄንኛው አይደለ ነገ ይሄን መፍጠር አይችልም። 10 እጥፍ ይችላል። አታቆሽሾ በመጣው ምክንያቱም አንድ የገባኝ ነገር ምንድነው ነገሮች ሁሉ ጊዜ የሚሆኑት ለአንተ ነው። ሁሉ ጊዜ የሚኖሩት ለአንተ ነው። but you have to think እንደዛ ብለህ ስለዚህ አእምሮ ካልተነካ አእምሮ አይደለም የሚያስበው። እኔ እኮ ምንም ነገር የለኝ ሰው እኮ ነኝ ወንድም ያስቀድሽ እኮ ምግብ የሚርበኝ ሰው እኮ ነኝ እኔ እኮ በእናትህ አንተ የ5 ብር በየአይነት መብላት ቢግል የነበረን ሰው እኮ ነኝ። ይሄ ዝም ብዬ ማውራሳም የእውነት ነው የምነግርህ። ያ ሬስቶራንት ከፍቶ መቸገር ላክዠሪ ነው ማለት ነው አንተ እንዴ ኬት ተገኝቶ መዝጋትስ በዘጋስ ራሱ ጀምሮ የነበረ ዘጋውላለሁ ማለት ነው። ግን እግዚአብሔር ይመስገን አላሳፈረኝም። አሚን ላይክ መክሰር ይችላል፣ መዘጋት ይችላል፣ መጥፋት ይችላል። እኔ አንድ ነገር እኔና እግዚአብሔር እናውቃለን። ገብቶሃል? አብሮን ነበረ ስንሰራ እግዚአብሔር አብሮን ነበረ። አይዲያውን ሲሰጠን እግዚአብሔር አብሮን ነበረ። so every day when I go to my restaurant ሰዎችን ሳይ ምናምን ሳይ እምነቴ ይጨምራል። ገባ? my face በጣም ይጨምራል። ሰዎች ይሄ ቢገባቸው ቢያምኑ ማለት
ተሰራላችሁ ብትለኝ እንደ አህያ ነው የምንሰራው። ኦል ወርክ ኢስ ናት ኢዚ። በየቀኑ ድግስ ነው። ቲሞቼ በጣም ጀግኖች ናቸው። ሌሊት ተነስተው አትክልት ተራ አቮካዶ ሳላጥ ምናምን መርጦ መምጣት ቀላል አይደለም። ከአርባ ምንጭ ነው የምናስመጣው ንጹህ ቡላ፣ ንጹህ ዱቄት፣ ንጹህ ቦል ከአርባ ምንጭ ጠብቀን ምናምን። አሁን ዋጋ ከፍለናል ከምልህ በላይ። ስናት ደማኒ ስናት ሳክሰስ ግን እግዚአብሔር አለ የሚለውን ነገር እንትን ይለኛል። ኢንትረስቲንግ። የቢዝነስ ታሪክንም ስትነግረኛው መነሻ ቅድም ያልከው ነገር ቆስለ ማለት ምክንያቱም ሬስቶራንት ሄዳለህ፣ ሰዎች ያው መንገድ መልካም አይደለም፣ የሚሰማ መጎዳት ስሜት አለ፣ ቁጭቱ ውስጥ አለ። እንዴት እንደዚህ ይታያለው? ስለዚህ ይሄ ነገር መኖር የለበትም ብለህ አስበህ በዛ ውስጥ የጀመርከው ነገር ነው። ከቁጭት የተነሳ አንድ ፓሽን ነው የሚያደርገው፣ በቀላሉ ጊቫፕ የምታደርገው። ኢንትረስቲንግ። ሌላ የነገርከኝ ነገር የገረመኝ ምንድን ነው? ችግሩ በተፈጠረ ጊዜ ያው ስፒሪቹዋል እንትንህ እንዳለ ሆነው ችግሩን አልሸሸኸውም። ያደረከው ምንድን ነው? እንደውም ችግሩ ውስጥ ዘፈከው ራስን እና እዛ ውስጥ ተኝተህ እዛ እያበላ እዛ እየጠጣህ ራስን አጋፍተሃል። አይ ቲንክ ትልቁ አንድ ብዙ ጊዜ የምለው ነገር አለ፣ ከችግራቻችሁ ጋር ቆዩ። ችግርን ሰው ማሰብ አይፈልግም። ከችግር ጋር በቆየ ቁጥር መፍትሄ ማግኘት ችሎታ፣ ችግርን ስትረዳው ነው መፍትሄ የምታገኝ። ኖርማል ይሆናል። እንደውም ችግሩን ሳታውቀው ስትቀር ብዙ ጊዜ የምታመጣው መፍትሄ እንኳን ችግሩን ሊፈታ ሌላ ችግር ይዞ የሚመጣው ችግርን አለማወቅ ነው። እዛ ወጣ ጋር ረጅም ጊዜ መቆየት ያንን አይን እንዲኖር አድርገዋል። ማመን በቃ አንተ ይሄን አልሰራህም፣ ዝም ብለህ ነው ቲክቶክ ላይ የምትጮኸው። ሰውን ተነሱ ካልጋ ትላለህ፣ ታነቃቃለህ። አንተ አልተነቃቃህም ለራስህ አትል መሰለህ። የለም ምንም እኮ አትችልም አንተ። ቢዝነስ እኮ አታውቅም። ዋው I will look into my mirror and I will tell myself የኔን ድክመቶች 1 2 3 4 and then ራስን አስብ። ሂድ ሞክር፣ ሂድ አድርግ፣ ሂድ ይሄን ስራ፣ ታገስ፣ እምነት ይኑር። ዝም ብለህ እግዚአብሔር ተነገስ እቺን ሳታም እቺን ማድረግ ሳያቀተ እግዚአብሔር ኢትዮጵያ ከሄዳለሁ ትላለህ። እስቲ እቺን ከሄደ መጀመሪያ በጣም ኢምፖርታንት ነው። እሱ ጉድ ከዛ ራስን ወቅሳ ግን መሄድ እንጂ ሶሻል ሚዲያ ላይ ወጥተህ ሆነ በቃ ሁሉ እንደተሳካለት ሰው እንደዛ የሚያሳይ ሰው ደካማ ቀሽም ሰው መስማት የሚለበት እኔ እያንዳንዱ እዚህ ከተማ ውስጥ ላሉ አሁን ቢዝነስ ላላቸው ሰዎች ሪስፔክት አለኝ። ድሮ ዝም ብዬ ነበር መተቸው የሬስቶራንት ገብቼ ችግር ካየው እንዴት ይሆናል። አሁንስ የተበላሸ ምግብ በልቼ I understand them how difficult it is። አስተናጋጁን አይዟችሁ፣ ማኔጀሩን አይዟችሁ፣ ወይ ኪችን ያለችው ሰው ወይ ማኔጀር ባለቤቷ ስለካወኩኝ ደውዬ ሬስቶራንት ውስጥ ገብተህ ችግር ስታይ እንደዛ ታደርጋለህ። አረ ደውዬ ለማኔጀሯ ደውዬ ይሄ ቤት እንደዚህ ነበር እንደዚህ ይፈጠራል ሜቢ አውቆ እንዲያን አይዞሽ እሺ ምናምን ችግር የለም ምናምን ብዬ አነቃቅቼ ነው እንጂ አልሰራም። ለምን አስተምሮኛል ላይፍ። ሌሎችም እንደዚህ ማድረግ ብትችሉ እንደዚህ የመንግስትንም ችግር ስናይ የግለሰቦችን ችግር ስናይ ቀላል ስላልሆነ ነው። ቀላል ቢሆን ነው ይስተካከል ነበረ። ሰው የሚተች ሰው ምን አይነት ሰው ነው? ምንም ሰርቶ ማያውቅ ሰው የሚተች ሰው የሆነ የሰራ ሰው መንገድ ላይ የተቀመጠ ቡና ኮፊ ሾፕ ካይ ኮበስ ትንሽ ጀግና ናት ማለት ይጀምራል። ለምን it takes a lot of hard work ስራ ለመስራት a lot ኢንትረስቲንግ። ስለዚህ ምን አደረክ? ኖርማሊ ቢዝነስ ተንገጫገጨ፣ በጣም ችግር ነበረ። ከዛ ቁጭ አልክ፣ ከችግር ጋር ቆየህ። ያው እንግዲህ ከአምላክ ያለው ድጋፍ እንዳለ የተገለጸልህ ነገር ምንድነው? ኦኬ አሁን አትሊስት ልሰራበት የሚችለው ሶሻል ሚዲያ ነው። እዛ ጋር ላተኩር፣ ከዛም ትቼ እዚህ ላመጣል። እዚህ ጋር መጀመሪያው ነው ገንዘብ እንድታመጣ እንግዲህ ሆነሃል ማለት ነው። ሰማው ሰክሲድ አድርጋል። ምንድን ነበር እዛ ኢንግሪዲየንቱ? በደንብ እዛ ጋር ፎሎወር አግኝተህ ገንዘብ አግኝተህ ወደዚህ ፈስ ምን አደረገ? ካሜራዎች አሉኝ። ኦልሬዲ በፊትም ነበር? በፊት ነበረኝ። ካሜራዎች አሉኝ፣ ቲሞች አሉኝ፣ ላይት አለኝ። ሬስቶራንቱ ራሱ መቀረጫ ነው። ገባ? ሰው አለመምጣቱ በራሱ ቤኔፊት ሆነ። የሆነ ጊዜ ላይ እንዲሁ ሰው እንዳይመጣ ጸሎት ማድረግ ጀመረ። ምክንያቱም በነገራችን ላይ እዚህ ላይ አስታወስከኝ ታውቃለህ፣ እኔ ያማና እዚያ ላይ አንተ ቤት መሆኑን አላውቅም። ምን አለኝ ልጅ እስኪ ወደ ጸጥ ያለ ቦታ እንሂድና እናወራ አለኝ። እሺ ማውራት ነው የፈለገው እና ሲወስደኝ እዛ ነው የገባሁት። ገብቻለሁ፣ ቁጭ ብያለሁ፣ እየተጠቀምን ነው። የሆነ ሰዓት ላይ የሆነች ልጅ መጣ። አንተ ልጅ ጋር ቦታውን ፈልገዋለን አለች። ከዛ አልገባኝም ራሱ ከስተመር አስነስተህ ቦታውን ፈልጋለን ይባላል እያልኩ ነበር። ምንድን ነው ምናምን ስላት ከዛ ገባህ አንተ ልንቀርጽ ነው አለች። ገባኝ። ታባብ ነበር ዩቲዩብ እያደገ ሲመጣ ሰው ባይመጣ ማለት ጀመረ ሬስቶራንት። ምክንያቱም ሊትራሊ ካልኩሌት አደረገ። ከአንድ የዩቲዩብ ቪዲዮ የምናገኘውና ከሬስቶራንት የምናገኘው ትርፍ ስታይ
ሰማይና ምድር ነው፣ አይገናኝም። ፋይናንሻሊ ስፒኪንግ ገብቶኛል። ኢምፓክት ወይዘን ስታይ ብዙ ሺህ ሰዎች ሊማሩበት ይችላል። ጀስት ላይክ ዊ ፎከስድ እዚህ ላይ ያተኮረ መምጣት ጀመረ ማለት። ፋይናሊ ግን ጉድ ቲንግ ዩቲዩብ በጣም እያደገ ሲመጣ ሬስቶራንታችንን ስለምናስታው ሰው ኦቨርፍሎ ማድረግ ጀመረ ማለት ነው። ስለዚህ እናንተን ባዘር ከማድረግ ብለን ሌላ ቦታ ተከራየን ማለት ነው። ስለዚህ ልውሰድ መልሰህ በጣም ኢምፖርታንት ሁለት ነገር ተናገር። አንደኛው ፎከስ ነው። እዚህ ጋር ፕራዮሪታይዝ አደረጋችሁ፣ አስቀደማችሁ፣ ዩቲዩብ ላይ እናተኩራላችሁ፣ እዛ ላይ ማተኩር ጀመርክ። አሁን እዛ ጋር ስኬቷን እፈልጋታለሁ። ግን የሚገርመው ምንድን ነው እዚህ ጋር መሳካቱ ገንዘብ ማምጣቱ ብቻ አይደለም፣ ኢንዳይሬክትሊ ለከስተመርም እያመጣ ነው። ስለዚህ ገንዘብ እዚህ ባታገኝም ሬስቶራንቱ ራሱ ገንዘብ እያገኘ ነው። እኔ ዛሬ ዩቲዩብ ብር አልከፍልም ቢለኝ ዩቲዩብ መቅረጽ አላቆምም። ማርኬቲንግ ቱል ነው። አንድ ሰው ይቀየራል። ሁለት እንዳልከው ሬስቶራንቴን ያስታውቃለሁ፣ ሬትሪቴን ያስታውቃለሁ። ቪክል ዝም ብሎ የኔን ቲክቶክ አይቶ ይህ ልጅ እኮ በጣም የሚገርም ነገር አወራ ወይም ደግሞ የሚገርም እንግዳ አቀረበ ይባል እባክህ ዛሬ ስቤት ሄደን ብላ ሊሉ ይችላሉ ሰዎች። ኢቨን ባላስተዋወቅ እንኳ ነው። ብዙ ቲክቶከሮች እና ዩቲዩበሮች የሚያደርጉት ትልቅ የቢዝነስ ፖይንት ያ ነው። ስለዚህ ሬስቶራንቱ አሁን ትልቁ ሰዎች ቢዝነስ ሲሰሩ መኪና አላቸው፣ ውድ መኪና አላቸው። ቤታቸው ምን ይመስላል ምን ያምን ኢንቨስት ያደርጉበት። የእኛን ግቢ መጀመሪያ ሄደና አሁን ብትሄድ ሰማይና ምድር ብዙ ነገር ተቀይሯል። በየቀኑ ብር ባገኘን ቁጥር እንዳቅማችን የሆነች ነገር ኢንቨስት እንዳደርጋል። የሆነች ነገር የቡና ማሽን እንቀይራለን ወይ ስቶቫን እንቀይራለን። የሚገርም ደግሞ እንዴት እንደሆነ ልንገርህ። የሆነ ጊዜ ላይ አንድ ቀን ትመጣለች አላልኩም፣ ሰዎች መምጣት ጀምሩ ማለት ወንበሩ አይበቃም፣ ስፒሉ አይበቃም፣ ምኑ አይበቃም። ለምሳሌ ማኔጀር እንዴት ነው የቀጠርኳት? ደውላ አንተ ምንድን ነው የሚገርም ቤት አለ በጣም ደስ ይላል፣ ግን ምግቡ ግን ዘግይቶ ነው የሚመጣው ይኸውልህ ብላ ከጎኔ የተቀመጠችው ሴትዮ 43 ደቂቃ ፈጅቶባታል ምሳ ሲመጣ። የኔን ይዤ ነበር 59 ገረመኝ ዲቴይሏ። I called her አላማዬ ሸጥኩላት። now she's my manager ለሁለት ዓመት ምናምን ማለት ነው። እዛው ወንበሩ እዛው ስቶቭ እዛው ነው ዳን ጆል። የሆነ ሰው ሁሉም ነገር ገዝቶ ይጀምራል። አንተ ግን ይሄን ማድረግ አትችልም። የሆነ ሰው ሲመጣበት በሆነ መንገድ ወንበር ፈልገህ ስዊች ማድረግ it's just like we run ማለት ይኸውልህ ዛሬ መጥተህ ነገ ስመጣ ወንበር ቀይረናል፣ ዛሬ ስትል ማኔጀር ቀጥረናል፣ ዛሬ ስትል እንዲህ እያደረግን we just transferred። እኔም ዊትነስ ነኝ ለዛ። በነገራችን ላይ ያን ጊዜ አሁን ያልኩህ ጊዜ የመጣውና አሁን በቅርብ ጊዜ አንተን ሳገኝ የመጣ ነገሮች በደምብ give us one year ደግሞ it will change maybe who knows ገብቶሃል። ከዛ ግን አሁን ሁለተኛ ቤት ተከራይተናል። አሁን ስቱዲዮችን ሌላ ነው። አሁን የቲሞቼ ቢሮ በጣም ሌላ ነው። አሁን የምንሰራው ስራ ሌላ። ለምን ካልከኝ because we worked here ሬስቶራንቱ ላይ ኢንቨስት ማድረጋችን ጠቀመን፣ ፔይ ኦፍ አደረገን ማለት ነው። ስለዚህ ቢዝነስን መግበው ብር ስታገኝ ቢዝነስን መግበው፣ ብር ስታገኝ ቢዝነስን መግበው። አንተ ቢዝነስ የምትሰራው መኪና ለመቀየር፣ ቤት ለመቀየር፣ ለልጆችን ወደ ትምህርት ቤት ለማስተማር ከሆነ አንተ የቢዝነስ ሰው አይደለም። ቢዝነስን አብለው መግበው። ቢዝነስ ምን ያደርጋል? እየወፈረ ይመጣል፣ ሌላ ቢዝነስ ይወልድልሃል። ልጅ ከመውለድ በፊት ቢዝነስ ሌላ ልጅ ይውለድ። ከዛ አሁን ዩቲዩብን ሬስቶራንቱ ሳምታይም ሰፖርት ያደርጋል። ከዛ አልፎ ገብቷል ዩቲዩብን ሬስቶራንቱ ሰፖርት ያደርጋል። እያደረገ ነው በጣም። ስለዚህ አሁን ለመለስልና በጣም ጥሩ ፕሪንሲፕሎች የተናገርክ ነው። አሁን የተናገር ፕሪንሲፕል ውስጥ ኖርማሊ ቢዝነስ ውስጥ ስንገባ ፕራዮሪቲ እናቃውሳለን መሰለኝ። ሌላ ቦታም ተናገር ሊሆን ይችላል። ስለዚህ ቢዝነስ 3 ደረጃዎች ያልፋል ይባላል። የመጀመሪያው ቢዝነሱን ቴክ ኬር ብታደርግበት ነው። እዚህ አሁን ደምን የምትሰጥበት ገንዘብን መስጠት ነው። እሱ ደግሞ መዋጥ ብቻ ነው፣ መናገር የለም። ሁለተኛው ይህን ማለፍ ከቻልክ ጎበዝ ከሆን ከጸና እንዳንተ ማለት ነው። ሁለተኛው ደረጃ ላይ ትደርሳለህ። ሁለተኛው አትሊስት አንተ እንኳን ቴክ ኬር ባያደርግ ቢዝነሱ ራሱን ቴክ ኬር ስቴጅ ነው። የት ጋር እንዳለ በዛውም ትነግረኛለህ። ስለዚህ ከአንተ ብዙ ኤክስፔክት አያደርግም፣ ግን ራሱን አንድ ላይ ያደርግ። ሰራተኛ ይከፍላል፣ ደሞዝ ይከፍላል፣ ታክሲ ይከፍላል። ለአንተ ዓመቱ መጨረሻ ላይ ያን የሚያስደንቅ ነገር ላታገኝ ይችላለህ በዲቪደንስ መንገድ። አሁንም ያን መጽናት ያስፈልጋል። ያን ጸንተው ያለፉ ሰዎች ናቸው ሶስተኛው ላይ የሚደርሱት። ስለዚህ አሁን ቢዝነሱ አንተን ቴክ ኬር ማድረግ ይጀምራል። ልጅ እንዳሳደግከው ማለት ነው አይደል? ልጅን ትከባከባለህ፣ ታባላላ ታጠዋለህ። ዩኒቨርሲቲ ሲገባ አትሊስት ራሱን ይችላል። እድለኛ ከሆንክ ሊጦር ይችላል ማለት ነው። ተመልሰህ አሁን የት ጋር ነው ያለው ማሰብ ትችላለህ። My life is like ነገርኩ እኔ እንትን ቢዝነስ ላይ ነው። Yes, my life is like business. It's crazy. እኔ ላይፍ አሁን የሆነ ቤት ገንብቼ እንደዚህ የሚል ውስጥ የለው።
ፓሽኔን እወደዋለሁ፣ ፐርፐዜን በጣም እወደዋለሁ። እኔ ከቢዝነስ ውጭ ሌላ ላይፍ የለኝም። I like it. Business is business. It's just a game. ጌም ነው የምጫወተው። ፐርሰናልም አላደረገው። ሁሉ ነገርን ዛሬ ባጣው it's just a game. ገብቷል? tomorrow I will start do my business again. ፓሽንህን ይሁን ሩሚ ምን ይላል? work is love expressed ይላል። ስራ ማለት ፍቅር በውጭ መንገድ ሲገለጥ የምትወደው ነገር። አንተ ቢሊየን ብር ቢኖር ምን ታደርጋለህ ብትል I will expand the business ስለምወደው። እኔ ለገንዘብ ብዬ የምጀምረው ቢዝነስ የለኝም፣ አልፈልግም። ካልወደድኩት አሁን ሬስቶራንት መጥቼ ሰዎች ሲበሉ ደስ ይለኛል፣ ሰው ከሰው ጋር ሲገናኝ ደስ ይለኛል። የሬስቶራንት አሪፍ ነገር ምንድነው? ስቴክ ድግስ ነው። በቃ እንዴት ነው ምርጥ ድግስ አዘጋጅተህ ሰው መጥቶ ሲበላል ልክ እንደዛ ነው። በቃ ሰራተኞቼ ደህና ነገር ሲበሉ ደስ ይለኛል። በቃ በስራቸው ረክተው ሳያቸው በጣም ደስ ይለኛል። እንደራሳቸው አድርገው በቃ እኔ ምንም ስጋዊ ዝምድና ሳይኖር ስጋዊ ዝምድና ካለው ሰው በላይ ኃላፊነት ወስዶ ሲሰሩ በጣም ሃፒ ደስተኛ ነኝ። ፖድካስቲንግ ሰው አይቶ ሲቀየር ደስ ይለኛል። የሆነ ማንም አይቶት የማያውቀውን ሰው አምጥቼ በመላው ዓለም እንዲታይ ሳደርግ አይ ላይክ ኢት። ስለዚህ ምንድነው ግን ገንዘብ የሚጨርሰው አካውንት ላይ ለምንድን ነው ብር የለው ብዬ ሳስብ it is invested ገብቷል። መጥቼ ሳይ this is invested ስለዚህ ለግሮዝ ኢንቨስት እያደረክ ነው። አትሊስት ግን ቢዝነሱ ራሱን ቴክ ማድረግ በጣም ራሱን በራሱ ለምሳሌ መኪና አለን፣ የቢዝነሱ ነው። አንዱ ቢዝነስ ሌላ ቢዝነስ ፈጥሯል፣ የራሳቸው ነው። ኢስላም እኔ አሁን ራሴ በግሌ ወይ ኮች አድርጌ ካላገኘሁት ብር በስተቀር ከሬስቶራንት ብር ወስጄ ሌላ ሰው ሻይ መጋበዝ አልችልም፣ አእምሮ አይፈቅድልኝም። እኔ ኮች አድርጌ የማገኘው እኔ ፐርሰናሊ ከማገኘው ብር I can spend it። ግን ቲሞቼ ደግሞ ያገኙትን ብር እኔ ወስጄ ዱባይ or ባሊ ልዝናናብን? No. I am killing my business. It's not የኔ business, it's የኛ business. Interesting. We have a vision. ሩቅ ነው የምናስበው። We started with very small. ትልቅ ነው ግን የምናስበው። ትልቅ ነው የምናስበው ስትል I want to start ብዙ ቢዝነሶች ነው የምጀምረው። ህልሜ ትልቅ ስለሆነ ከህልሜ ጋር አብረው የሚሄዱ ዝም ብሎ ብር ማሳደድ ከህልሜ ጋር አብረው የሚሄዱ ብዙ ቢዝነሶች መጀመር እፈልጋለሁ። እግዚአብሔርንም ቴስት አደርገዋለሁ፣ እፈትነዋለሁ። ይረዳኛል አይረዳኝም? እስቲ እስካሁን ረድቶኛል፣ አመሰግነዋለሁ፣ ምስጋናውን እየሰጠሁት ነው። ከዚህ በኋላም ትልቅ ባስብ ለምሳሌ እንበልና ማለት ነው ትልቅ ባስብ ይረዳኛል አይረዳኝም? ቴስት I want to test God and ኢትዮጵያ people are watching me. I'm not a talker. አውሪ እንዳልሆንኩኝ ሰሪ እንደሆንኩኝ I want to show them. ምንድነው ኤክስኪዩዛችሁ ምንድነው? በነገራችን ላይ አሁን የምትናገረው ነገር ምናልባት ከተወሰነ ጊዜ በፊት አስጨናቂ ወይም አሳሳቢ ሊሆን ይችላል። ለምሳሌ ያወራል እንጂ አይሰራ የሚባል ነገር ሊሆን ይችላል። አሁን እኮ ሌላ established ነገር አሁን ደግሞ ምን ይሉሃል መሰለህ? ነገር የለም። አሁን ምን ይሉሃል መሰለህ? አንተ እድለኛ ስለሆንክ ነው ይሉሃል። አንተ ስላለ ነው እኛ አይደለም። እስቲ እድለኛ ለመሆን ትንሽ ያሳየና እንዴት ከየት እንደተነሳ እስቲ ሄድና ዩቲዩብ ላይ መጀመሪያ ቪዲዮ ነው በቃ ወይም ቲክቶክ ላይ ሄድና የመጀመሪያ ቪዲዮ ስለቅ የቤቴ ግድግዳ ጭቃ የፈራረሰ ነው። ማታ ጊዜ ሻማ ብቻዬን የጀመርኩት ጫካ ውስጥ እየሮጥኩ የማወራው ለምን መስሎ ነው? አሪፍ ፋንሲ ቦታ መከረጃ ስቱዲዮ ስለሌለኝ በባስ ነው የምሄደው እኮ ብዙ ሜም ተሰርቶብኛል እኮ ብሮ ትችላለህ ብሎ በባስ የሚሄደው ብሎ እኮ ብዙ ሰርቶብኛል። so nobody handed me ይኸው ልጄ ቢዝነስ ስራ ብሎ የሰጠኝ ማንም ሰው የለም። nobody just like I'm clean ከሀብት ነፃ ነኝ ሲጀምር ነፃ ምንም በዛም ቅዱስ ላይ ሀብት እንዳረረት ከአባቶች ዘንድ ይወረሳል፣ መልካም ሚስት ከእግዚአብሔር ናት ይላል። ሀብት ንብረትም አላወሩስም from my father even እውቀት እግዚአብሔር ይመስገን አባቴ በእግዚአብሔር ማመንና መልካም ሰውነትን አውርሶኛል። ከዛ በተረፈ ግን it is just pure hard work እምነት በእግዚአብሔር የእግዚአብሔር በረከት። ስለዚህ anybody እኔ ማስበው እኔ ከተቀየርኩ እግዚአብሔርን ማንም ሰው እዚህ ምድር ላይ ይቀየራል። እኔ ማለት የኛ ፋሚሊ ወይም የኔ ልጅነት እጅግ በጣም እንደኔ አይነት ልጅነትና መጥፎ ቤት አላየሁም። ግን ካደግክ በኋላ ግን ሳይ አለ። ግን ሰፈራችን ውስጥ የኛ ፋሚሊ ከሁሉም መጨረሻ ደሃ እኮ ነን። ይኸውልህ አሁን እኮ ማይገባ ነገር ሰፈሩ እኮ የደሃ ሰፈር ነው፣ ግን ከደሃ ነህ።
የባሰ ነገር አለ። ከዛም አልፎ ደግሞ እናትና አባት ይጋጫል። ከዛም አልፎ የቤት ገበና ያወጣ ጭቅጭቅ አለ። በዛ ሰዓት ሴጣን አእምሮን ቅጥቅጥ ነው የሚያደርገው። ይሄ አውዝ ላይክ ምን ብዬ ነው ለእኔ ነገር የነበረው እኔ ማለት በቃ የመጨረሻ ከድህነት ወለል በታች በሬዲዮ ምናምን የሚሰራ ከድህነት ወለል በታች ሲባል ድሮ በሬዲዮ ስማል ዳትስ ሚ እንደዛ ብዬ ነው የማስበው። ገባ? ከዛ ውስጥ ነው እኔ የወጣሁት። ስቲል ግን I love that place bro. I love it. I don't want to get out of that mentality. ያ humble ያደርግሃል። ያ ማለት it makes you like ያገኘውን እንድትበላ ለድሆች በጣም humble እንድትሆን ፊሊንጋቸውን አንደርስታንድ እንድታደርግ it makes you like okay this is the base. because I have seen billionaire ሆኖ እንቅልፉን ማይተኛ ሰው ገጥሞኝ ያውቃል። ሀብታም ሆኖ ምንድነው የህይወት ትርጉም የሚል ሰው አውቃለሁ። ገባ? ኮች ስታረግ ትልቁ አንዱ የምታየው ነገር በነገራችን ላይ የሚገርም ነገር ነው። አይነት ሳብ ነገር ምክንያቱም ያው ሁለታችንም ኮች እናደርጋለን። በቃ ጨርሷል ብለህ ያሰብከው ሰው መጥቶ ማለት አንተ እየሰቀቀ የምትሰማው ነገር ይነግራል። ብዙ ሰዎች ምናልባት እነዛን ሰዎች ተመልክተው በቃ I want that life ያን ህይወት መኖር እፈልጋለሁ የሚሉ ሰዎች አሉ። ግን የሚኖሩት ሰዎች ደግሞ እንደዚህ እየተጠበሱ እንደሆኑ እነሱ ናቸው የሚያውቁት። ስለዚህ እነዚህ መንፈሳዊነትን አብሮ ማስኬድ መቻል፣ ችግሮችን እዛ ውስጥ መቀመጥ መቻል። አሁን ደግሞ በጣም ኢምፖርታንት ሌላ ያነሳው ነገር ትንሽ በደንብ እንነሳ። ይቅርታ የሚመስል ነገር የተናገርክ መሰለኝ። በተለይ አንድ እያደግ ስትሄድ ልታሳይ የምትፈልገው ነገር ምንድን ነው? እኔ ያን አልነበርኩም ማለት ይፈልጋል። ወይ ድሃ አልነበርኩም፣ የተቀደደ ጫማ አላረኩም ወይ ማለት ይፈልጋል። ያ ብዙ ጊዜ የሚመጣው ምንድነው? ማንነትን ታሪክን ይቅር ባለማለት ምክንያት ራስን ታረጋለህ፣ ከታሪክ ጋር ዲታች ታረጋለህ። ሰው የምሩን አንድ ነገር ይቅር ማለት የሚያስታውቀው በነበረው ታሪክ ወይ በጎዳው ሰው ውስጡ ድጋሚ አሉታዊ ስሜት ሳይሰማው ሲቀር እዚህ ጎዳኝ ሰው ካለ ያን ሰው በሚቀጥለው ጊዜ ስመለከተው የተሰማኝ ስሜት ንጹህ ሆነ ይቅር ብየዋለሁ ማለት ነው አስባለሁ። ግን ስሜቱ ላስታውሰው ይችላል ያለ ስሜት ማስታወስ ዴፊኒትሊ። ታሪክም እንደዛ ነው። በነገራችን ሰው መሆን አይገባውም። ያለበት ታሪክ በጣም አሰቃቂ ከነበረ ጥሩ ያለነ ቦታ አልፈ ከነበረ ዳትስ ትሮማ፣ አንተ አእምሮ ትሮማ ነው። ሄደህ እዛ ቦታ ጋር የተነሳውበት ቦታ ነው ብለህ ኢንጆይ ማድረግና መውደድ ከቻልክ ያን ትልቁ ይቅርታ ነው። ነፃነትም ያለው እዛ ጋር እየተጎተትክ አይደለም ማለት ነው። እዛ ደረጃ ላይ እንዴት ደረስክ? እርግጠኛ ነኝ የሆነ ጊዜ ምናልባት ያን ቦታ ማየት አልፈልግም ያልክበት ጊዜ ቦታ አለ። ከዛ ደግሞ ታርቀህ ደግሞ የተመለስክበት ጊዜም አለ ብዬ አስባለሁ። ታስታውሳለህ? እዛ ቦታ ጋር ደርስ ያለ ጊዜ ሁሉ ጊዜ ነው የማስበው እኔ። to me my favorite city in the world is አርባ ምንጭ ናት ለእኔ። my favorite city in the world አልሰማሁም። አርባ ምንጭ ናት። ይህ ዓለማችን ምርጧ ከተማ፣ የተሰቃዩበትን ከተማ የተሰቃዩበትን ከተማ at the same time ሂል ያረኩበትን ብዙ ክላይንቶችን ወስጄ ሂል ያደረጉበት ቦታ ነው። so as a kid እዛ በጣም ያን ቢዩቲፉል የሆነ ኔቸር ማየት ሲገባኝ ሴጣን ጋር አድሮብኛል። ጫካ ውስጥ ሄጃለሁ ወይን ቻለው ግን ብዙ ወዘኒ ስትሬስ በቃ ትምህርት ቤት ምን አሁን በቃ እኔ አሁን አርባ ምንጭና ያኔ አርባ ምንጭ አንድ አይደለም። ስቲል የከተማው ጸጋ አለ። ስቲል ጫካው ይወስዳል፣ ያረጋጋል፣ ካልም ያረጋሃል፣ እንጨት እየለቀምክ ምናምን። ግን was like as a kid የቤታችን የሆነች መደብ ላይ እዛች ላይ ቁጭ ብዬ በቃ I was like beta brain wave እንደዛ ነበረ ማለት ነው። እና ግን ወደኋላ ሲሄድ ምንድነው እዚህ ጋር አስብ የነበረው አሁን ፋይናንሻሊ ሜክ ካረኩ በኋላ ዝነኛ ከሆንኩ በኋላ የፈለኩበት ቦታ ሄጄ የፈለኩትን ነገር ማድረግ ከቻልኩ በኋላ ሄጄ እንዲሁም ባለፈው በቀን ቤተክርስቲያን አሁን እያስቀደስኩኝ ነው። ላስት ዊክ ይመስለኛል እያስቀደስኩኝ ደስ የሚለው የሆነ ነገር ስትሰማ ትውስታ ይመጣብሃል። ገባ? ቅዳሴው ላይ ያለውን ነገር የምትለው ስትሰማ ልጅ ሆነ ካስቀደስ አሁን ሲባል ውስጥ የድሮውን ጣኑ ሲመጣ ሪመምበር ያደርጋል። ያን የነበረው ኮንሽስነስ ምንድን ነው ብዬ ጠየቅኩ። እና ያ በጣም የሚያሳዝን ህፃን የቆሸሸ ልብስ የለበሰ የብን ቤተክርስቲያኑ ሰዎች ያልተቀበሉት ማንም አቅፎት ያልሳሙ ምግብ ያልሰጠው 3ኛ ክፍል ሆኖ ስለ ምግብ የሚያስብ ህፃን ልጅ ነው። ዋ አይ ሆልድ ሂዝ ሃንድ ወሰድኩት ይኸውልህ እና ይዤው ሊትራሊ ህፃኑን ማን ይዘዋል ወሰድኩትና this is what I did, this is what we did እኔ እናንተ ከእግዚአብሔር ጋር ያደረግነው።
I took him to የምኖርበት ቤት ቢሮዬ ሬስቶራንቴ መኪናዬ ጋር and I talked him to you see these followers you did you see how many people you impacted it's okay now you're fine you're still with God ቤተክርስቲያን ውስጥ ነኝ ያለሁት እዛው በቃካኑ የሆነ ነገር እያሉ ነው I'm just like በሀሳቤ ሄጃለሁ እዛ ማለት so በቃ it is we are cool safe yeah we are safe ስለዚህ ውስጥ የሆነ አትዘን አትከፋ አታልቅስ now because we made it ወደ እግዚአብሔር ጋር መሄድ አለብን you have no idea ምን አይነት ቅለት እንደተሰማኝ በጣም እረዳዋለሁ በነገራችን ላይ በተለይ ህይወታቸው ውስጥ አሁን ባሉበት ሁኔታ በጣም ቁጡ ተናዳጅ ሰዎች በአብዛኛው ይችን ኢሊንግ ያጧታል ይችን ፈውስ ያጧታል ስቲል ላይፍ ፌር አይደለም ተበድያለሁ ያለፍኩበት መንገድ ምንድነው ጥሩ ከእግዚአብሔር ጋር ነው እና ምናልባት ልጅ ካለ ልጅ ብርጭቆ ሰብሮ ሊሆን ይችላል ያንተ ቁጣ መጠን ግን ብርጭቆ ሳይሆን ቤት የፈረሰ ሊመስል ይችላል ምንድነው ለስቴክ ነው እሱ ነው ተባቱ ብርጭቆ ወይ ደግሞ ለደረገው ጥፋት አይደለም ኦሬዲ ህይወት ፌር አይደለችም ልክ አይደለችም ስለዚህ ምክንያት ስታገኝ ያንን ሁሉ ነገር ያ መስኪን ምንም የማያውቅ ነገር ላይ ታወጣለህና አሁን ያረከው ነገር ራስን ኢሴፍ ኢሶኬ አሁን የመጣህበት ጆርኒ እዚህ ጋር ደርሷል ጥሩ ቦታ ላይ ያለው ብለህ ያን ጻንቅ ማረጋጋት ስንት ሺህ ሰው ነው አቅፌ እንባብሻለሁ ገብቶሃል ማወራ ስንት ሰው ስንት ሪትል ተዘጋጅቻለሁ ግን ስቲል ወደ ውስጥ ማየት ይከብዳል ወደ ውስጥ ማየት ምክንያቱም ያለፍኩበት መንገድ ቀላል አይደለም ያው የብዙዎችም ቀላል እንዳል ግን ምክንያት አለው ማለት ምንድነው ማለት ያ ልጅ ባይኖር ያ እናቴ እኔ በጣም ነው ማመሰግናት ፋሚሊዎችን አላብዘም ወደ እግዚአብሔር ወስደውኛል ገብቷል ይሄን ሰው እንደሆነ I'm human being አሁን እኔ ሰው ነኝ I understand you know what I'm saying so ግን ያን ለዛ ነው መረጋጋት የሚያስፈልገው እኔ ቤተክርስቲያን ሄጄ ተረጋግቼ እያስቀደስኩኝ ጥቅሙ ስለሚገባኝ ገብቷል አንድ ቢዝነስ ላለው ሰው 3 ሰዓት ከየት አግኝተህ ነው የምታስቀድሰው 3 ሰዓት ከየት አግኝተህ ነው የምትሰራው አንተ እና የቱ ይገናኛል የቱ ነው የሚበልጠው tell me እኔ እኮ ቤተክርስቲያን ውስጥ ሆኜ እኮ እግዚአብሔር ሆይ ከቲሞች ጋር ሆን ብዬ አንድ ቃል ባወጣ እኮ እዛ የፈለገ ከምትጠራው እኮ ይበልጣል እኔ እዚህ ሆኜ አንተን አመሰግናለሁ አንተ የቲሞችን ጭምር ጸሎት አደርጋለሁ እርዳቸው ግን bro it works ሰርቶ ስላወቅኩኝ ማለት ሰርቶ ድብን አድርጎ ስላወቅኩ ስለሰራልኝ ነው መቼስ ጅሎኛ አይደለም የሚሄደው ሰዎች ግን 3 ሰዓት ለራሳቸው ቁጭ ማለት አይችሉም ለማን ነው የምትሰራው ብሩ ለማን ነው ለማን ነው የምትሰራው ለማን ነው ብር ያለ ለማን ነው ነገር ለራስ አይደለም እስቲ just keep calm አትሞት መኖር ነው የምትጀምረው ግን ሰዎች ገንዘብ እንዴት መስራት እንዳለባቸው ያውቃሉ እንዴት ግን በገንዘቡ ራሳቸው መጥቀም እንዳለባቸው አያውቁም እኔ ዛሬ ቦሌ ነው የምኖረውና ማታ ጊዜ ሁሉ ጊዜ ያስገርመኛል ውድ መኪናዎች ክለቦችን ከበው ለሊት 9 ሰዓት ለሊት 8 ሰዓት ለሊት 10 ሰዓት እኔ አንዳንዴ እንደ ሳይክል ይወጣለሁ እየነዳው ምናምን ነው ወይ ሳነብ ሲደብረኝ እና ውድ የሆነ መኪና የሆነ ሴት ሰክራ የሆነ ሰው ሰክሮ ስታይ these people ገንዘብ አላቸው ራሳቸውን እየጎዱ ነው በዚህ ገንዘብ they know what ግን እንዴት መውጣት እንዳለባቸው ያውቁ እስቲ ወይ ዳንኤል ጋናና የሆነ ኮቺንግ ወሰደው ትንሽ ብር የሆነ ሺህ ብር መደብና እስቲ just ሞክር እንደው በቃ they don't do they what ይመርጣቸዋል ለምን ውስጣቸው ትራፕድ ሆናል so I understood ለምሳሌ ሁሌ ሪትሪት ካዘጋጀው በኋላ ለራሴ የሆነ ቀን ሰጥቼ ደግሞ ሪትሪት አዘጋጃለሁ ለራሴ ለብቻ ቁጭላል ቁጭ ብዬ ራሴን ምክንያቱም ሰው መርዳት በጣም ቀላል ራስን መርዳት ነው በጣም ከባድ እንዳንተና እንደኔ ያለው ሰው ምን ጉዳ ይመስላችሁ ሰዎች ሚካፋና ይመስላችሁ ሰዎች ሚደብረን አይመስላችሁ አንዳንዴ የሚያስቀላን መታቀፍ ምን ፈልጋ አንዳንዴ አሪኦኬ መባል እኔ በተለይ ሰው አይጠይቀኝ ጠንካራ ነው ወንዴሱ ጠንካራ ነው አዎ ነኝ እግዚአብሔር ይመስገን አመሰግናለሁ እግዚአብሔር ያደርጋል ግን ያስፈልጋል you know what I mean at least ሰው አይደለ ሰው መጥቶ hey how are you feeling ብለን just like አንዳንድ ሰዎች አሉ መስማ ኮሜንታቸው ብዙ ሰው የሚሳደቡት ነው የምናየው እኔ በየቀኑ ላንተ ጸሎት አደርጋለሁ እሺ እግዚአብሔር ይድረስልኝ አሁን እዚህ ጋር ሊፍቱ ላይ ሰው አንድ ልጅ መጥቶ እድሜ ይስጥሽ
ከአእምሮ የማይወጣ ነገር ሜይ ቢ ጥበቃ ነው ወይ ጽዳት ሰራተኛ ነው ልጁ። ከአእምሮ እንደዚህ አይነት ነገር ሴቭ የማደርገው ገባ። ክርስቶስ እዚህ ምድር ላይ ሲመላለስ ያን ሁላ ሰው ሲያክም ያን ሁላ ሰው ሲያድን ለብቻው እየሄደ እንትን ሲያደርግ ህዝቡ እየመጣ የጠየቀው ሰው አለ። ጌታ ሆይ አንተ እንደው ምን እየተሰማ ነው? እንደው ሰው እንዲህ በማድረጉ ምንድን ነው የምትለው የሚለው ሰው አላነበብኩም ካለም ነገሩ እስቲ ገባ ወይ ደክማል እኮ ማረፍ አለብህ እስቲ ምናምን አለ። ሁሉም መጥቶ ልጅን አክምልኝ፣ ይህን እንደዚህ ያርግልኝ፣ እንትን በዚህ ገብቶ ምናምን ነው የሚለው። እስቲ ቆይ እንደዚህ ሆኖ ካለ አላውቅም ወይም ተጽፎም አላነበብኩም። አብሶሪ ካለ አብሶሪ። ስለዚህ እንደዚህ አይነት ሊደሮች አሉ፣ የሀገር መሪዎች አሉ፣ ማረፍ የሚገባቸው ሰዎች አሉ፣ ኮንቴንት ክሬተሮች አሉ። ማረፍ ቆይ አቁሙት። አንድ ሲጀመር ሰዎቹ ማረፍ አይፈልጉም። ሲያርፉ የልጅነት ህፃን ይመጣል፣ ይንጫጫባቸዋል፣ ይጮውባቸዋል። ሰው የሆነ ሰርግ መሄድ አለባቸው፣ የሆነ ኢቨንት መሄድ አለባቸው፣ የሆነ መጠጥ ያስበል፣ የሆነ ፓርቲ፣ የሆነ ጫጫታ ውስጥ፣ የሆነ ዘፈን ውስጥ፣ የሆነ ምናምን ውስጥ ይደበቃል። ኖ እስቲ ቁጭ በልና ኢትስ ኦኬ ኢትስ ኦኬ። እኔ ሰው ቤት ዝም ብዬ ኖር ነበር እዚያ ዩኒቨርሲቲ 1-2 ዓመት ምናምን እንደዚህ ኖር ያለው አርባ ምንጭ ከተማ አደባባይ ጓ ነው። ሰው ምግብ ቤት ነው ያለው እና ቤቴን ምግብ ጠይቄ በልቼ ስለማላቅ ሰው ቤት ገብቼም በጣም ጥሩ ሰዎች ቢሆኑ ምግብ ጠይቄ አልጠይቅም። ምግብ ቤት እኮ ነው በቃ እንዲሁ ሰዎቹ ይወዱኛል ምናምን ነገር፣ እኔ ግን ውስጤ ላይ ያለው የሆነ በቃ ስላለ እና አንተ እንዴት አቅፈው እንደሚስሙኝ አትጠይቅም። እነሱ አዳር ቆይቶ ምናምን ጠዋት ምግብ እዛ ነው የሚበሉት ማለት ስመጣ ባርቼ የሮኝና ከፍ አድርገው ስመውን ሽቷቸው ምናምን በጣም ደስ ይላል። ስመውን ምናምን ያሳፍሩኛል። እኔ ታውቂበት ሲያምር ምንድነው የምትበላው ምናምን ሶደ ኦርደር የሆነ ፉድ እሷን በልቼ ትምህርት ምናምን ነገር ይላሉ እና በቃ እንዴት እንደምንገናኝ በቃ ከትምህርት ወይ ወደ ትምህርት ሲሄድ ቁርስን በልተሃል ምናምን ይሉኛል። እና አንድ ቀን ከ40 ዓመት ትግስት ፍሬ የሚባል ሆቴል ነበር፣ አሁን ፈርሷል። እና ከዛ ቤት ፊት ለፊት ነው ስራ የምንሰራው እና የሚያሰራኝ ሰውዬ የሆነ ቢራና አምቧ እንድገዛ ላከኝና ውስጥ ስገባ ክለብ ነው ቤቱ። አመኬድ አሰብ ይቀወጣል፣ ይጨፍራል፣ መብራቱ ብር ይላል። የከተማው ዱርዬዎች ምናምን ነገር አሉ። እኔ ለመግዛት እንደዚህ ገብቼ እስቲ አምቧ ዘረቅ እሷ ከወንድ ጋር ቁጭ ብላ አየችኝና እንዴት እንደተነሳች ማለት ጎትታ ባልቺ ነው የምትሰራው አለችኝ። ኦኬ ዋው አይ እንደዚህ ስልኬ እንዴት ይልኳል በዚህ ምናምን አለችና ሄዳ ገዝታ ከዛ አስታውሳለሁ 5 ብር ጭንብጥ አድርጋ ሰጠች። ይሄ ቦታ መጥፎ አትምጣሽ ምናምን ብላ አሰራኝ። ታውቀዋለች አይ ብትኖርበትም yes ኢንትረስቲንግ እኔ that love እዛ ያ ፍቅር ማለት you have no idea። አሁን ወደ ኋላ ዞር ብዬ ሳስብ ልጆኜ ምን ያህል ቆንጆ እንደነበርኩ፣ ምን ያህል ኢነርጂ እንዳለኝ፣ ምን ያህል ይሄ ስናራባት ልብስ ቤተክርስቲያኖች ህፃናት ለመቁረብ ሲመጡ አያቸዋለሁ። ቅዳሜ እሑድ ጠዋት ምናምን የሆነ በቃ አይ ካን ሲ እኔ እዛ ሆኜ ደወል ቅጭቅጭል እያደረኩት ራሴን እነሱ ምንኛ አገለግላለሁ ቤተክርስቲያን ውስጥ ደወል ጸበል ግን አንድ ቀን ቆርቤ አላውቅም። ልጆች ግን እየመጡ ሲቆርቡ ሳያቸው ወንጌል ያልታደልኩ ይመስለኛል። ግን አሁን ዞር ብዬ ሳይ I was beautiful ናት በሰውነት ናት ሜቢ ፀጉሬ ላይ ታጠብ ይችላል but the spirit of God እንታይ ነገር yes እነዚህ ሴቶች ናቸው ገብተዋል። አሁን እኔ ህፃናትን ሳይ የለማኝ ልጅ ሆነው ውበታቸውን አያለሁ። I can see how beautiful they are ያ ትዝ ይለኛልና it is okay ምንም ችግር የለም። ደስ የሚለው ነገር ሁላችንም በእንደዚህ አይነት ነገር ውስጥ አልፈናል። በዚህ ባይሆን በሌላ ነገር ሰይጣን ፈትኖናል። ኢየሱስ ክርስቶስን ጨምር ማለት በስጋ ፍጹም ሰው እንደመሆኑ ተፈትኗል። ያን ፈተና ግን አሸንፎ አልፎታል። ስለዚህ አንተ ምን ረዳ ብትለኝ የእግዚአብሔር ፍቅር ምንም ባደርግ የማያልቅ እንደሆነ ስለገባኝ የማያልቅ ጸጋ እንደሆነ ስለገባኝ ወቃ ውስጥ ያረፈችና ያን ህፃን ሁሉ ጊዜ አንተ ነው። ለምሳሌ ሰራተኞች ላይ ቀደም እንዳልኩ በጣም ጮህ ነበር፣ ቆጣ ነበር፣ እንደዚህ ያደርግ ነበር ምናምን ከዛ ያያው እኮ ትክክል አይደለም ገብቷል። ይይዘዋለሁ ራሴ ይዘዋለሁ። ስለዚህ አሁን we're just cool በፍቅር ነው ድርጅት የሚመራው። አንድ ሰው ለቃለ ግን that's fine ከመጣ ይምጣ
ሰውየው እንደማይሰራ ገብቶኛል። የሚሰራው እግዚአብሔር ነው። ኢንትረስቲንግ ስፒሪቹዋሊቲ ያለው ፍቅር ያለው በቁጣ ነው ሊሆን ይችላል። በጣም ደስ ይላል። ማለት ብዙ ነገሮች ነው የነገርከን ከተነሳበት አሁን ያለበት ጆርኒው ቀላል አይደለም፣ ግን አስተማሪ ነው። መማር ለሚፈልግ ሰው ሁልጊዜ የሚባል አባባል አለ፣ መማር የሚፈልግ ሰው የሚያስተምር አጋጣሚ በየቦታው አለ። መማር ለሚፈልግ ሰው በጣም ብዙ ነገሮች እንትን ያልከን መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። እየጨረሰን ስንሄድ የት ጋር እኔ የዛሬ 3 ዓመት 5 ዓመት ፈቅዶ እንግዲህ ነገሮች በምትፈልጋቸው መንገድ ቢሄዱ አሁን ያንተ ምክንያቱም አንዱ የምታደርገው ነገር ማየት ነው። አሁን የሌለው ነገር ማየት ነው። ብዙ ነገሮች የሰጠ ያለ ቢፈቀድ እንደናሆንልህ የት ጋር ማየት እንችላለን? ምን አይነት ቻሌንጆችን እንጠብቃለን? ኦልዌይስ አሁን ነው ማለት ቤቱ ጋር ሴጣን ሊያጠቃ እንደሚችል አላውቅም እኔ። ስለዚህ ከእግዚአብሔር ጋር ሆኜ መጠበቅ ነው። ምንም ጥርጥር አሜን። ማንም ሰው ላይ አይምጣ፣ ግን አይምጣ ብለህ ደግሞ አይቀርም ይመጣል። ሳሮን ነው ግን ቤቱ ጋር ሊመጣ ይችላል ብዬ ስላሰብኩኝ እኔ አምላኬን እየለመንኩኝ እየተማጸኩኝ ፊቱን ከኔ እንዳያርቅ እያርኩኝ ነው የምኖረው። ምክንያቱም አስጊ ዘመን ላይ ነው ያለ ነው። በጣም ከባድ የሆነ ፈተና ላይ ነው ያለ ነው። አንዳንድ ጊዜ ለራሳችን ብቻ ሳይሆን ህዝቡንም መጠበቅ ያስፈልጋል። ህዝቡ ያሳዝናል በጣም ማለት ነው። እና አንዳንዴ እኔ የራሴን ፐርሰናል ላይፍ ብኖር በጣም ውብ ላይፍ መኖር እችላለሁ። ትልልቅ ፋብሪካ ያለው ልጆቹን ወልዶ ከሚስቱ ጋር በመላው ዓለም እየዞረ ሚዝናና ሰው መሆን ይቻላል። ግን አት ኤንድ ኦፍ ዘ ዴይ እንደዛ እንደሚጠበሱ ሰዎች ነው የምሆነው። ግን እዚህ ምድር ላይ መጣ ነው በተወሰነ መንገድ ሁላችንም መንጋ ይሰጠናል። ያን መጠበቅ ነው። ስለዚህ እኔ ሁል ጊዜ አእምሮ ላይ የማስበው ሰው የሚድንበት ነገር እንዴት ልስባ ነው። በቃ አሁን ባህል ነው ሰው የሚድነው። ሰርቼ ቢዝነስ ሆኖ በቃ ሳንጨነቅም ለገንዘቡ ገብታል። ሰው ድኖበታል። ገንዘቡን እንሰራለን፣ ሰራተኞች ይደሰታሉ፣ ለመንግስት ግብር እንከፍላለን። እንዴት ነው እሱ ነው በቃ ትልቁ የኔ ቻሌንጅ ማለት ነው። ስፒሪቹዋሊቲ እንደሆነ ገብቶኛል። የአባቶቻችን ጥበብ እንደሆነ እንዴት ግን እናድርገው ነው ጥያቄው ማለት ነው። ስለዚህ ኦብቪየስሊ እኔ ገንዘብ ሴቭ ማድረገው ሪትሪት ሴንተር ለመገንባት እግዚአብሔር ቢረዳኝ መንግስት ቢያገዛኝ ሰዎች ሳፖርት ቢያደርጉኝ ኢትዮጵያ ውስጥ የኢትዮጵያን ስልጣኔ ዓለም ላይ ካለው ከሞደርኑ ጋራ ያቀናጅ። ለምሳሌ እንበልና አባቶቻችን ቴክኖሎጂ ፈጥረው ነበረ። ለምሳሌ ቤተክርስቲያኑ ስትሄድ የምታያቸው ነገሮች ብዙዎቹ ቴክኖሎጂ ናቸው። ስዕሉ ቴክኖሎጂ ቅጠል እንትን አድርገው ምናምን በብራና ፍቀው እንትን አድርገው ምናምን የዘመኑ ቴክኖሎጂ ነበረ ይሄ ቴክኖሎጂ ኦፍ የዛ ዘመን። ለምሳሌ ስፒሪቹዋል ቴክኖሎጂ ያለ አሁን ኳንተም ሜካኒክስ ለመቀየር የሚሞክሩት ኤኒቲንግ ወደ ኤኒቲንግ ሶፍትዌር ወደ ወርቅ ለመቀየር ይሞክራሉ። አባቶቻችን ግን የህብስትንና ወይን የክርስቶስ ስጋና ደም ያደርጋሉ። ስፒሪቹዋሊ ማለት ሊትራሊ ይቀየራል። ሂደት አለው። ስፒሪቹዋል አልኬሚካል የሆነ ፕሮሰስ አለው። ቅዳሴውን የሚከታተሉ ሰዎች ያውቃሉ፣ ዲያቆናትና ካህናት ያውቃሉ። እኛ እናውቀውም ይሄን ነገር ግን there is a spiritual way literally ህብስቱ ወደ ክርስቶስ ስጋ ይቀየራል። እዛ ጋር ደግሞ ያለው ወይኑ ወደ ክርስቶስ ደም ይቀየራል። ታስ ቴክኖሎጂ። ግን ዘመኑን ደግሞ ተጠቅመን እንዴት ነው ሰዎች እንዲድኑ ማድረግ የምንችለው? ታስ ማይ ጎል። መጽሐፍ ይሁን ሪትሪት ሴንተር ይሁን ቢዝነሶች ይሁኑ ሰው የሚገናኝበት። አሁን እኛ ሀገር ላይ ሰው ከሰው አይገናኝም። አሁን እዚህ ቤት ውስጥ እነዚህ 6-7 ሰዎች አለን። ዱዌ አለምጠ ኮኔክት እናደርጋለን። እኔ ከሱ ትወስዳል፣ እሱ ከኔ ይወስዳል። እኔ ሪትሪቴን በጣም ወደው ሰዎች ከሰዎች ጋር ሲገናኙ በጣም ችግር እንደሚቀል ገብቶኛል። አንደርስቱድ ሰው ከሰው ጋር ኮኔክት ስታደርግ ችግር ይቀላል። እና እኔ የማስበው ሪትሪት ሴንተር እግዚአብሔር ቢፈቀድ እና ቢሳካ ሰዎች ሄደው አእምሯቸውን አሳርፈው መጽሐፍ ጽፈው ስፖርት ሰርተው አዲስ የሆነ ነገር የአርት ፊልም ከሆነ እሱን አድርገው እርስ በርስ ተገናኝተው አዲስ ነገር አሁን ኢትዮጵያን የሚቀይር እስቲ አንድ ቢዝነስ እንጀምር። ዋይናት ትልቅ ብራንድ ለምን አንፈጥርም? ለምን ሀገር የሚጠብቅ ትልቅ
ነገር ለምን አንፈጥርም? ይቻላል። አዎ ይቻላል። እኔ እንደሚቻል አውቃለሁ ካመንን ማለት ነው። ሁሉን ማድረግ አልችልም እኔ። ለምሳሌ ማን ያዘው እሸቱ ግቢ ሶፍትዌር ዲዛይን የሚያደርገው ልጅ እኔ ማድረግ አልችልም። ኤዲተሩ የሚሰራውን ስራ እኔ ስራ መስራት አልችልም። ማኔጀሯ ልታደርግ የምትችለውን ነገር የኔ ነገር ስላልሆነ ማለት ነው። ግን አይኖ ለሁላችንም የሆነ ጸጋ ሰጥቶናል። ያ ጸጋ ሲገናኝና ሲሰካካ ትልቅ ነገር ሊያደርግ እንደሚችል አይ ቢሊቭ። ያን ፕላትፎርም እንዴት ልፍጠር ነው እኔ የምለው። ያን ፕላትፎርም ከፖለቲካ ከምናምን የጸዳ ፒውርሊ ሀገርና ሰውን የሚያገለግል ፈረንጅ የሚኖረው ማንም የሚኖረው እንዴት ነው መፍጠር የምችል? ዳስ ማይ ፖይንት። ሰውን የሚያገል ምክንያቱም አሁን ሰው በፍጥነት እየጠፋ ነው። ዌልካም ቱ ዘ ኤንድ ኦፍ ዘ ወርልድ ብሏል አንድ የማውቀው ፕሮፌሰር ጃንግ ይባል ሰው እያለ እና ከምን ተነስቶ ነው? ከአርቲፊሻል ኢንቴሊጀንስ ነው ወይስ ሰው ከሚያስቡበት ነገሮች መንገድ አጭር ሀሳቢ ከመሆኑ የተነሳ ነው? ከምን ተነስቶ ነው? ይኸውልህ ሰውየው በጣም ትልቅ ፕሮፌሰር ነው። ፕሮፌሰር ስል የል ነው የተማረው እና ዓለም ላይ የሚደረጉ ነገሮችን ድብን አድርጎ አየ። የዓለምን ታሪክ በጣም ሂስትሪ በጣም አጠና። ከዛ ፕሪዲክቲቭ ሂስትሪ የሚል ዩቲዩብ ቻነል አለው። እዛ ላይ ወደኋላ ሄደ ዩቲዩቦቹን ብታይ ዓለም ላይ ስላሉ ሃይማኖቶች፣ ፖለቲካዎች፣ ስልጣኔዎችን ጥንቅቅ አድርጎ ነው የሰራው። ኤቭሪቲንግ እንዴት ገንዘብ እግዚአብሔርን እንደበለጠው ምናምን በቃ ኤቭሪቲንግ እዚህ ምድር ላይ ለምን ገንዘብ እግዚአብሔርን ቦታ እንደወሰደ ምናምን ኢትስ ሪሊ ፐርፌክትሊ ሜክ ሴንስ። ስለ ጌም ቲዮሪ ያወራል። ስለ ብዙ ስለ ሞቲቬሽን ኢቭን የሰራው ሪቻርድ ፑርነር ብሎ የሰራው ቪዲዮ በቃ ያስደንቃል። አንተ በተለይ ብታየው ነው የምትሉት ትደነግጣለህ። እንዴት አጠር አድርጎ ስኬት ምን እንደሆነ ያስተማረው ማለት ነው። ከዛ እና የዛሬ ምናምን ዓመት ገደማ ፕሪዲክት አድርጎ ነበር። 3 ነገር ፕሪዲክት አድርጓል። ትራምፕ ያሸንፋል አለ። ኢራንና አሜሪካን ጦርነት ውስጥ ይገባሉ አለ። አሜሪካ ትሸነፋለች አለ። ገብተዋል። እነዚህ 3 ነገሮች ነው ፕሪዲክት ያደረገው እና ስለዚህ ይሄን ከዚህ ቀደም በፊት አስተምሮናል፣ ተምረነዋል፣ አይተን ከዛ የሆነ ብሬክ ወስዶ ነበረ። አሜሪካና ኢራን ጦርነት ላይ ያሉ መጥቶ ነው እንግዲህ መጣና አሁን በቅርብ መለቀቀው ክላስ ዌልካም ቱ ዘ ኤንድ ኦፍ ዘ ወርልድ። ምክንያቱም ዓለም ላይ ያሉ ትልልቅ ቴክኖሎጂዎች አሉ። እነዚህ ቴክኖሎጂዎች ሰውን ለአንድና ለመጨረሻ ጊዜ ሊያጠፉት ይችላሉ። ሊትራሊ ሊያጠፉት ይችላሉ። አሜሪካ ዝም ብላ ይህንኛው ሀያልነቷን አትለቅም። ኢራንን ትገላታለህ እንጂ አትለቅም። እስራኤልን ደግሞ የመጣይ ጊዜ መሪ ስለሆነች ከአሜሪካ ከኢራን እንዴት ልትጠቀምበት ነው? ራሽያን ብትል ቻይናን ብትል ለዓለም ሰላም ኖባዲ ኬርስ የሚሰማ ሰው ራሱ የለም። ገብቷል? ሳውዝ አፍሪካ ላደራድራችሁ ስትል እስራኤል ነው ያለችው፣ አጠፋሻለሁ ነው ያለችው፣ ዋ ነው ያለችው። ይገባል? ማውራት ነገር ማንን እንስማሻውን ዓለም ላይ ስታይ ማንን ነው የምትሰማው? አንተ ከማን ነው? ግራ ያጋባል። አንተ ከአሜሪካ ጋር ነው መሆነው ስትል አሜሪካ መርጣ ዓለም ላይ ምን አመጣች? ከኢራን ጋር ነው ስትል ኢራን ደግሞ ምን አደረገች? ይገባል? ማውራት ነገር ሁሉም ደግሞ እንደየአቅሙ ታጥቋል። እንደ ድሮ አይደለም። ሁሉም እንደየአቅሙ ታጥቋል። ስለዚህ ይሄ ምን ላይ ያመጣ ይችላል? ወርልድ ዋር 3 ያመጣል ማለት ነው። ሁኔታዎችን ስታይ በጣም ቴንሽን አለ ያለው ፖለቲካ እና እንትን ከባድ ነው። በጣም ጥሩ። ሌላኛው ነገር ትራንስሂውማኒዝም የሚባል ነገር አለ። ትራንስሂውማኒዝም የሚሉት ነገር ምንድን ነው? የሰውን አካል በብረት መቀየር፣ ልብን በብረት መቀየር። ምክንያቱም ዓለምን እየመሩ ያሉ ሰዎች ውስጥ ሴጣናዊ አምልኮ ውስጥ ያሉ ሰዎች አሉ። ሞትን በጣም የሚፈሩ አሉ። ሲሞቱ እግዚአብሔር ፊት ቆመው ሲኦል ውስጥ እንደሚገቡ የሚያውቁ ሰዎች አሉ። እዚህ ዓለም ላይ እንዴት ነው በቃ ፎርኤቨር ሞትን የምናሸንፈው ብለው እየታገሉ በቃ ሞትን ምክንያቱም እግዚአብሔር ፊት ሲቀርቡ እንደሚጠየቁ ስለሚያውቁ ከወደቁ መላእክት ጋር ያላቸው ኮኔክሽን ምክንያት they are terrified of death። የእውነት የሚያምን ሰው ሞትን አይፈራም። ባይዘው ወይ ገብቶሃል? እሱም አለ በራሱ ማለት ነው። ስለዚህ ዓለም እጅግ በጣም ትልቅ የሆነ ክራይሲስ ላይ ነው ያለችው። አሁን እዚህ እንኳን ብናይ አሁን ነዳጁ ምናምን ጠፋ ይባላል። እንትኑ ምናምን ቢዝነስ የምትሰራ ከሆነ መርካቶ ስትሄድ እቃው ጨመረ። ይቺ ነገሮች ሁሉ ነገር ይጨምራሉ።
ይሄ ግን ዘመኑ የማን እንደሆነ ቀደ ስፒሪቹዋሊ አዌክ የሆኑ ሰዎች ካሉ ስብናቸው ላይ የሰሩ ሰዎች ካሉ ሻይን የሚያደርጉበት ታይም ነው። ፐርሰናል ዴቨሎፕመንት ላይ የሰሩ ስፒሪቹዋሊ አዌክ የሆኑ የማይጨነቁ የሚያምኑ ሰዎች ይሄ ዘመን እነሱ የሚያንጸባርቁበት ዘመን ነው። የሚፈለጉበት ዘመን ነው። እነሱ ከፍ ብለው የሚታዩበት ዘመን ነው። ሰው በጣም ሲጨነቅ ግሬት ዲፕሬሽን ላይ እኮ በጣም ሰው ሲጨነቅ ብር ማን እንደሰራ ታውቃለህ? ሳይካትሪስቶች፣ ሳይኮሎጂስቶች፣ ዶክተሮች ናቸው ብዙ ብር ሜክ ያደረጉ ሰው በጣም ስለሚጨነቅ ማለት ነው። ስለዚህ ህዝቡን ጋርድ ማድረግ ያስፈልጋል። ኢትዮጵያ በዚህ ውስጥ እንዴት ነው መጠቀም የምትችለው? ኢትዮጵያ እንዴት ነው ዓለምን ማዳን የምትችለው? ኢትዮጵያ እንዴት ነው ይህንኛውን ኦፖርቹኒቲ ማድረግ የምትችለው? በጣም መታሰብ አለበት። የእውነቴን ነው የምልህ ማለት ነው። ምክንያቱም በዚህ ሰዓት ላይ ከኢትዮጵያ ወጥተው ውጭ ሀገር የሚሰደዱ ሰዎች ያሳዝኑኛል። ሰው እኮ ከዱባይ ኢትዮጵያ መጥቶ ወጣ ብሎ ኢትዮጵያ ቪዲዮ ሲቀርጽ አንድ ወጣት አይቼ ሪፖስት አደረኩኝ። We escaped from Dubai and now I'm in Ethiopia. ተጨንቆ ነበር። ምክንያቱም ዱባይ የሄዱት ሴፍቲ ፍለጋ ነበር። ዱባይ የሄዱበት ምክንያት መንግስቱ ጣልቃ አይገባም፣ ከየትኛውም ዓለም ጋር አይጋጭም፣ በጣም ሴፍ ነው ነበረ። ግን የሆነ ከአሜሪካ ነው ከያን ጋር አይደለም ይላሉ። ግን የአሜሪካ እንትኖችን ያሳርፋሉ እዛ ላይ ማለት ኢራን ለዛ ነው የምትተኩሰው። የተመቱ ሰው ደግሞ ሴፍቲ ፈልጎ ስለሄደ በጣም ይፈራል። ገብቶሃል? ስለዚህ what is opportunity for us still ቅድም ጥሩ ብለሃል። it's awakening መንቃት ስትጀምር ያልከው መንቃት አለብህ። ምንድን ነው መንቃት? ስፒሪቹዋሊ አዌክ መሆን፣ ማቴሪያልን ብቻ ቼዝ ማድረግ ማቆም፣ አምላክ ጥላ ስር መደበቅ፣ የእውነት ሚኒንግ ትርጉም ያለው ላይፍን መኖር፣ ራስ ላይ በጣም 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 መስራት፣ ከሞት አሻግሮ ያለውን ህይወት ማየት። ገባ? አስቀድመው ለሚስት ለልጆች ለተከታታዮች መትረፍ አለብና ያን ስለማስብ እኔ በዛ መነጽር ነው ነገን የማየው። የሚገርም ነገር ግን ሳምታይምስ ነገሮች በጣም ፈጥነው ነው የሚሄዱት። ሂዶ ነው እንዲህ ስትል የሆነ ነገር አለ፣ እንዲህ ስትል የሆነ ነገር አለ፣ ወይኔ ትላለህ። ገብቶሃል? ወይኔ በጣም ትዕግስተኛ ሰው ስትሆን እንዲህ ስትል የሆነ ነገር አለ። ኦ ማይ ጋድ የሆነ ነገር አለ። የሆነ ሰው ያውቃል። ስትወጣ የሆነ ሰው አይ ብሮ ይላል። ታወቃለህ በቃ ትላለህ። ስትል የሆነ ንብረት ገዝታል፣ የሆነ መኪና ገዝታል፣ የሆነ ነገር አለ። ስለዚህ አሁን የሚሰማኝ ምንድን ነው? ወደፊት ላይ ያሉ ዓላማዎችን አሁን ካሳካኋቸው በጣም ፈጥኜ እንደማሳካቸው አውቃለሁ። ለምን? ልምዱ አለ፣ ኤክስፒሪየንሱ አለ፣ ተጽዕኖ አለ፣ እውቀት አንዱ ይሄ የቻይና ፕሮፌሰር የሰጠኝ ትልቅ ነገር ጌም ቲዮሪ የሚባል ነገር አለ። ታውቀዋለህ? ቸረፍ ታውቀዋለህ? እና that's a good theory ማለት ብዙ ዓለም የሚሰራበት መንገድ አለ። ከሁሉ በላይ ግን አሪፍ ነው እሱ ያለው ጌም ቲዮሪ ነው። ጌም ቲዮሪ ማለት ፕሌየሮች አሉ፣ ከዛ ጌሙ አለ፣ ከዛ የምታገኘው ሽልማት አለ። ስለዚህ ሁሉም ፕሌየሮች የሚፈልጉትን ነገር ብዙ ሳይደክሙ ማግኘት ነው የሚፈልጉት። አሁን ያለ ሰው ልቦና እሱ ነው በአብዛኛው። አንተ ጋር ከመጣ አንተ የምትፈልገውን ከሰጠው እኔ የፈለገው ይስጠኛል። ዳሲል ሌላ ምንም የለም። ይሄ ካልገባው የሰዎች በጣም ይሰቃያል። ነገሩን ማቅለል ከፈለክ አንድ ነገር ለማግኘት የሆነ ሰው ጋር ስትሄድ ይሄ ሰውዬ ምንድን ነው የሚፈልገው ብለህ መጠየቅ ያለብህ። በቃ የእሱ ኢንተረስት ምንድን ነው? የአሜሪካ ኢንተረስት አለ፣ የኢራን ኢንተረስት አለ። በጌም ቲዮሪ ስታይ አሜሪካን ሀያልነቷንና ዶላሯን አስጠብቃ የሚሄድ፣ ኢራን ደግሞ ጥንታዊውን የፐርሺያ ስልጣን መመለስ ትፈልጋለች። ለ20 ዓመት ነው ይህንን ጦርነት ስትዘጋጅ የነበረው። ለ20 ዓመት ለሚትሴል ለ20 ዓመት ነው ኮንትሮል ብታረግ። እና ደግሞ መጥፎ ነገሩ ምንድን ነው መሰለህ? ይኸውልህ በጣም ሰው ያስተማረኝን ነገር ነው። ሀገራት በጣም ሲጣበቁ አትችላቸውም አንድ ከሆኑ። አሁን እስራኤል ዓለምን እንደዚህ የምታመሰው ህዝባቸው በጣም አንድ ነው። ጠቅላይ ሚኒስትራቸውን ባይወዱም እንኳን ለሀገራቸው ግን እንዲህ ናቸው። የማያደርጉት ዋጋ የለም። ዲያርዋን ትንሽ ቢሆኑም አንድ ላይ በብዛት አይደለም። you have to know this በብዛት ሳይሆን በጥራት አንድ በመሆን እነሱ ደግሞ
ዛሬ እያየው ነበር ዶናልድ ትራምፕ ላይ ብዙ ፓስተሮች ተሰብስበው ጸሎት እያደረጉበት ማለት ነው። ሀውስ ላይ ዋይት ሀውስ ለቆት ጸሎት እያደረጉበት እያየሁት ነበር። እነሱ ፕሬዚዳንታቸው ሲሞት በቃ እንደ መስዋዕት ነው የሚሄዱት፣ እንደ ጽድቅ ነው የሚሄዱት ማለት የሻያ ሙስሊሞች ስለሆኑ ቲንክ ሞት ማለት በቃ ገነት ነው፣ እየተዋጋን ያለ ነው ሴጣንንም ብሎ ነው የሚያስቡት። ኮዚስ አየ አሜሪካን ሀገር ውስጥ ሄደ 78% ሆና ውጊያውን አይፈልገው። ለምንድን ነው የምንዋጋው? አይፈልገውም። ስለዚህ ፓወር ነው የምታጣው ማለት 28% ብቻ ሂዱ ተዋጉ እያለክ 78% ካልደገፈ። ስለዚህ አሁን what is the interest of America? What is the interest of Israel? What is the interest of Iran? What is the interest of Russia? Game theory ያለ የሚፈልጉትን ነገር ከሰጣቸው ያልፋል። ሁሉም ግን የአሜሪካን ቦታ ይፈልጉታል። They want to be the boss of the world. ሁሉም ቢችሉ ገርስሰው ያን ቦታ ቢይዙት በጣም ደስ ይላቸዋል። ስለዚህ ጌም ቲዮሪ ሲገባ እዚህ ምድር ላይ ጌም እየተጫወትክ ነው፣ ሌላ ምንም አይደለም። you're playing a game ከምታገኛቸው ከእያንዳንዱ ሰዎች ጋር ጌም እየተጫወትክ ነው። ስለዚህ እዚህ ጋር ይሄን ቪዲዮ የሚቀርጽልህ ሰው እሱ የሚፈልገውን እስከሰጠው ድረስ ነው ከአንተ ጋር የሚቆየው። ካልሆነ አንተ ጥሩ ሰው ስለሆንክ ሰው ስለቀይ አይደለም። እሱ ፐርሰናሊ የሚፈልጋት ነገር አለች። ያችን ካሟላህለት ይውልዱ ሰማይ ገብቶ ምንም ብሎ ያደርግልሃል። አለበለዚያ አትግባቡም። እና አሁን ቢዝነስ ይሄ ነገር አልገባኝም። ይሄ ነገር የገባኝ አሁን በዚህ አይነት በቅርብ ነው የገባኝ በይዘው እና አንዳንድ ቦታዎች ጋር ሄጄ በጣም ማሳካት የከበረኝን ነገር በቀላሉ ማሳካት ችያለሁ። በጣም የከበረኝን ነገር በቀላሉ ማሳካት ጀምራለሁ። ስለዚህ ቲም ካለ 30 ቲሞች ካሉ what do they want? ምንድን ነው ሞቲቬት የሚያደርጋቸው? አንዳንዱ ገንዘብ ነው፣ አንዳንዱ አንተን ይወዳል፣ አንተን ፍቅር ነው የሚፈልገው፣ አትሊስት ያገኘዋል። አንዳንዱ ደግሞ ክብር ይፈልገዋል። አንዳንዱ በሰራተኛው ፊት ቆመ እሷ ማለት እኮ ማለት ነው የሚፈልገው። አንዳንዱ ፓሽን ተከትሎ ከአንተ ጋር አድርጎ ማሳካት ነው የሚፈልገው። እኔ የምፈልገው ለምሳሌ ሰራተኞች ከእኔ ጋር አድርገው እንዲቀየሩ ነው የምፈልገው። መቀየር ነው ይፈልጋል። አሁን ኬራ በወዳት የቤት ክራይ እንድትሰይ ነው የምፈልገው የሚል ሰው አለ። ስለዛ ሰውዬ እንዲሰራ ካፈለግ የቤት ክራይ ነው የምትሰጥለት። ግዴታ እንዳንተ ማሰብ አያስፈልገውም ማለት ነው። በዚህ እንሰቃያለን። ስለዚህ ሰዎች ምን እንደሚፈልጉ ስታውቅ ያንን ነገር ማድረግ ከቻልክ አንተ የምትፈልገውን ነገር ያደርጉልሃል ማለት ነው። ስለዚህ በዚህ ውስጥ እኔ ምን ዩኒክ ነገር ያኛው ሰውዬ የሚፈልገው ጌም ምን አለ የሚለውን ነገር ማወቅ አይ ቲንክ ቤዚክ እና ብዙ ጊዜ የምናጣው ነገር ነው። አንዳንድ ሰው እንዲሁ ራሱ ስለሆነ ብቻ ዋጋ አለኝ ብሎ የማሰብ ነገር አለ። ለዛ ጌም ውስጥ ምንም ኮንትሪቢዩት ሳታደርግ አይ ቲንክ ብዙ ሰው የሚቸገርበት አንዱ ነገር ብዬ ማስበው እሱ ነው። የሆነ ነገር ማግኘት ከፈለግ አንተ ምን ሰጥተህ ነው ጃቦታ እሷን እንረሳታለን። ቪክተር ፍራንክሊን ማን ሰርች ፎር ሚኒንግ የሚል መጽሐፍ ጽፏል። You read it? Yes, your favorite. እና ምን እንደተማርኩ ልንገርህ። ጠባቂው በጣም የሚቆጣ መጥፎ ጠባቂ ነበረው እና ቀረበውና ሳይኮሎጂካል አናሊሲስ አደረገው ማለት ነው። ረዳው፣ አገዘው። ከፍቅረኛው ጋር ተጣልቶ የሆነ ነገር ሳፖርት አደረገ። ደስ አለው ሰውየው፣ አጠገቡ አስቀመጠው። እስር ቤት እንኳን ብትወርቅ እዛ ጋር ያለው ሰውዬ የሆነ ነገር ማድረግ ቻልክ ማለት ያችን ምክንያቱም ማንም ሰው ማይጠቅመውን ነገር ከእግዚአብሔር ውጭ አይፈልግም። ማንም ሰው እግዚአብሔር ብቻ ነው ጅላጅል ሆነን የሚፈልገን፣ ከንቱ ሆነን የሚፈልገን፣ ምንም ነገር ሳንሰራ ኃጢአተኛ ሆነን የምንፈልገን አፍቃሪ ስለሆነ እግዚአብሔር እሱ የነፍሳችን ዋጋ ስለሚያውቀው እንዴት አድርጎ እንደሰራው ስለሚያውቀው ከዛ በተረፈ ሰው ጋር ስትኖር you are playing a game and guess what? ሁሉም ሰው ደግሞ የሚሰጠው ነገር አለው። ሁሉም ሰው ቲክቶክ ላይ ይመጣና ማን ይዟል እርዳኝ ዘመን ማንም አይረዳህም። ሁሉ አግጁን የሆነ ሰው ቆሎ እንዲህ አድርጌ ቸግሮኝ እንደዚህ 10,000 ብር ላክልኝ ማንም ሰው አይልክልህም። ምንድነው በቃ እኔ 10,000 ብር ለመክፈል ለአንድ ሰራተኛ ጠዋት ገብታ ማታ ወጣ ስንት ነገር ፈግታ መከፍላትን እንዴት ነው ዝም ብዬ የምሰጠው? እብድ ቲክቶክ ላይ የሚያሳያችሁ ሰዎች እየሰጡ መስለው ነው አይደለም። እባክህ ውሸት ነው፣ ሳክስ ነው፣ ፓብሊክ ነው። እነሱ የሚያገኙት ነገር አለ። ሀብታም ነው ተብሎ የሆነ ሰው ጋር የሆነ ነገር ለማግኘት ነው በአንተ እየነገደብን። ጌም ቲዮሪ ኢንትረስቲንግ። በነገራችን ላይ ፍራንክ ፒተር በጣም ወደ ሰው ከመወደ የተነሳ ብዙ ጊዜ ስልጠና ላይ ተጠዋለሁ እና የሆነ ቦታ ላይ የሚናገረው ነገር አለ።
መጨረሻ ላይ እኔ ከዚህ እስር ቤት እንደወጣ ካደረጉኝ ነገሮች ብሎ የሚያስበው አንድ ዓላማውን ማወቁ ነው። ሁለተኛው ግን ዓላማውን በማወቁ ውስጥ ለሰዎች የሚሰጠው ነገር ስለነበረ እኔን የሚጠብቁኝ የናዚ ወታደሮች ናቸው ነበሩ። ምክንያቱም የናዚ ወታደሮች ኖርማሊ ስታያቸው ይበላሉ፣ ይጠጣሉ፣ ይለብሳሉ፣ መሳሪያ ያላቸው ነፃ ይመስላሉ፣ ግን ነፃነት የላቸው መስላቸው እና ሲቸገሩ እሱ ጋር ነበር የሚሄዱት። ሰማው ያረጋጋቸው ስለነበረ ፍራንክሊን ቪክተር የሆነ እስረኛ ነው ግን ቦስ እስረኛ ምትላል እንደዚህ አይነት ነገር ነው። አንድ በጣም ኢንትረስቲንግ የሆነ ቦታ ላይ ሲናገር ምግብ ሲወስዱ እንደዚህ ሳህናቸውን ይዘው ይሄዳሉ እና ካቦ የሚባሉ ደግሞ አሉ አይደል? እስረኛም ደግሞ እስረኛ አለ አይደል? ልክ እኔ አምጥቼ ስሰጣቸው ይላል። ሌላኛውን ከላይ ከሾርባ ከላይ ውሃው ነው የሚሰጡት። የእኔ ሲሆን ግን ልክ ስኔት መጣ ከውስጥ ጨልፈው ያቺ ዜርፎሯን አንድ ሶስት ስጋ ያላትን ያደረጉልኛል ይላልና ለዛ ምክንያቱ ምንድን ነው? ሰምሃው አሁን እንዳልከው እሱ እዛ ቦታ ጋር ዩኒክ የሆነ ሰዎች ያጡትን ነገር ፕሮቫይድ ማድረግ ስለቻለ ሳይኮሎጂስት ነበር አንድ። ከዛ ገብቶታል። እስር ቤት ውስጥ ሆኖ ነፃነት ማግኘት እንደሚቻል በደንብ ተረድቷል። ስለዚህ ፓርት ኦፍ ሆን ብሎ ባይሆንም ሰዎች ስማ ፕሮቴክት ያደርጉት ነበር። መጽሐፉ ላይ ግን የሚገርም እንዲህ እኔ የወሰድኩትን ነው የምልህ። ቢ ቫሉዌብል ዌርኤቨር ዩ አር። ቢ ቫሉዌብል ለምን እዛ የምትቀምበት ክለብ ውስጥ አይሆንም ወይ የሆነ just give a value በቃ ያን ነው መፈለግ ያለበት። ስጥ ይሰጣል። ለምን ቡና ማቀበል እኮ ሊሆን ይችላል። እዚህ ቦታ መጥቶ ሲቀርስ መጥቶ እያየ የሆነችን ውሃ እንደዚህ አቀበል you take something እኔ በዙሪያዬ ቫሉዌብል የሆኑ ሰዎች አሉ። በጣም ነው ትሪት የማደርጋቸው። እንዲከፉ አልፈልግም። እንዲከፉብኝ የማልፈልጋቸው ሰዎች አሉ። ገብቷል? ምክንያቱም ለእኔ ቫሊዩ ክሬት እያደረግ የእኔንም ቫሊዩ ደግሞ ያውቁታል። ነፃነት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ አብሮ መብላት መጠጣት ሊሆን ይችላል፣ ቫኬሽን ሜል ሊሆን ይችላል። ያንተን የዛሬ ጥያቄ ሊመልሱ የእኔን በቃ እኔ እነሱን ጠይቃ በጥያቄ መልሳ ይመልስ በቃ እንደዚህ ነው። ስለዚህ እነዚህ ሰዎች የእኔ በጣም አሁን ሲበስል ምን እንደሚያስፈልጋቸው አስቀድሜ ማወቅና ያን ማመክሸት አለብን። እዚህ ከተማ ውስጥ ስኬታማ የሆኑ ሰዎች እንደዚህ ነው የሚያደርጉት። That's why they are successful. Because they give ጥላቸው መሄድ አትችልም ከነሱ ኖ because በጣም ፕሮቫይድ ያደርጋሉ። ስለዚህ መንግስት ጋር ስትጫወት ሌላ መንግስታት ኢትዮጵያ ሳይው ምንድን ነው የምትሰጠኝ ብሎ ነው የሚያስቡት። እቺን የምታክል ጠብታ ለኢትዮጵያ መስጠት ማንም መንግስት ምን አገኛለሁ ከኢትዮጵያ ነው ብሎ ነው የሚያስቡት። የኢትዮጵያ መንግስትን ከነዚህ ሰዎች ምንድን ነው ማገኘው ብሎ ኮንሽስሊ ነው ማሰብ ያለበት። ኦፍኮርስ ያስባል ማየት ያለበት። ኢንትረስቲንግ ቪዥንን ያሳያኝ መሰለኝ። አሁን ኖርማሊ ያጣው ዓለሙ መረጋጋት ነው። አንድ እሱን ወደፊት ፕሮቫይድ ማድረግ ትፈልጋለህ በሰፊው። ከዛ የኢትዮጵያ እውቀት ያልከው ነገር አለ፣ መንፈሳዊ እውቀት አለ። እሱን አጣምረህ ሰዎች ተረጋግተው የተሻለ ህይወት መፍጠር የሚችሉበት ፕላትፎርም አይ ቲንክ ብዙዎቻችን የዛ አካል እንሆናለን ብዬ አስባለሁ። በጣም እናመሰግናለን ማናጀር፣ በጣም አመሰግናለሁ። ታስሩ ጊዜ ነበረን አንተ ጋር መጥተው ቫሉ ያገኙት የሚችሉት ፕራይቬት ኮቺንግ አለን። ቢት ኤክስፔንሲቭ ነው ጊዜም ስለሌለን ማለት ነው። ግን ሞር ሪኮመንድ የምናደርገው ሪትሪታችን ላይ እንዲሳተፉ ቢሆን በጣም ፓወርፉል በጣም ፓወርፉል ነው። ግሩፕ ኮቺንግ አይነት ነገር ነው ማለት ግሩፕ ኮቺንግ ነው። ግን አርባ ምንጭ ላይ ነው ትምህርቱ ያለው። ግሩፕ ኮቺንግ እዚህ ከተማ አይደለም የምናደርገው። አርባ ምንጭ በአካባቢ ውስጥ አንስቶ ሐዋሳ ላይ አርባ ምንጭ አካባቢ ውስጥ ዶርዜ ፋፋቴው ጋር ምናምን ኤክስፒሪየንስ ያለው ነው። በቃ አለመለወጥ አይችልም። ምንም አይለወጥም ያለ ዘመድ ካላችሁ ላኩልን። እኛ ስልኩን ነጥቀነው በአራት ቀን ሳይወድ በግድ ተቀይሮ ከዚህ ቦታ አልሄድም እንዴት እናደርገዋለን? ዚስ ማች እርግጠኞች ነን። በ977 2090 መጥተው መመዝገብ ይችላሉ። 977 ሰው ማኔጀር ዙት ግቢ መጥተው ውስጥ ሬስቶራንታችን እንጽፍበታለን። ስልክ ቁጥሩን ትሰጠን እና በደንብ እሱንም እንጽፍበታለን። አንድ ነገር የተናገርከው እኔም ላበረታ እፈልጋለሁ። አርባ ምንጭ እኮ እንደው እንዲህ ባይጨመርበት እንኳን ዝም ብለህ ራስን እንድታድስ የምትሄድበት ቦታ ነው። ይሄ ደግሞ ቦነስ፣ ትልቅ ቦነስ፣ ምንም ጥርጥር የለውም። ኢንትረስቲንግ። እስኪ እናያለን። እኔም አንድ ክላይንት ኖርማሊ እንዳጋጣሚ ጋር ነበረች እና ስትነግረኝ በጣም ነው ኢንጆይ አደረገችው። በጣም ቆንጆ ፕሮግራም ነበር። ምናልባት እንዳልከው ሌላ ምናልባት የምታስተላልፈው መልዕክት ካለ ተጨማሪ? አሜን። ዘመኑ ደርሷል። ሰዎች ወደ ልባቸው ይመለሱ፣ ራሳቸውን ይጠይቁ። ደስተኞች ካልሆኑ ራሳቸውን እየፎገሩ እየዋሹ መኖር ይበቃል። ደስተኛ ሳይመስሉ ደስተኛ መስለው ማሳየት ይበቃል።
እግዚአብሔርን ሳያውቁ የእግዚአብሔር ሰው መስሎ መኖር በጣም ይበቃል። የእውነት አምላክን ማግኘት፣ የእውነት ሰውን መርዳት፣ የእውነት ዓላማቸውን መኖር አለባቸው። ዘመኑ በጣም ደርሷል። ዓለም ጭንቀት ላይ ነው ያለችው። ሰዎች መዘጋጀት አለባቸው። ፋይናንሻሊ ብቻ አይደለም፣ በስኬት ብቻ አይደለም፣ ኢሞሽናሊ ስፒሪቹዋሊ የከፋው ዘመን እየመጣ ስለሆነ ሰዎች ቢዘጋጁ። እሱን ለማለት ተፈልገው በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ ማናዘዋል። የልባሚው ቤተሰቦች ከማናዘዋል ጋር የነበረን ቆይታ በጣም ጥሩ እንደነበረ እርግጠኛ ነን። ሀሳቡን፣ ፍላጎቱን፣ ያለፈበትን ኤክስፒሪየንስ በጣም ጠንካራ በሆነ ቃል ለእኛ በተለያየ መንገድ አሳልፎልናል። ስለዚህ ይህንን ፖድካስት በደንብ አድርጋችሁ በማዳመጥ ብዙ ነገሮች እንደምታገኙ ተስፋ አደርጋለሁ። እኔ ያሳለፍኩት ጊዜ መልካም ነበር። የእናንተም እንደዚህ ይሆናል ብዬ አስባለሁ። መልካም ጊዜ ይሆንላችሁ።